የሚለው የትኛው መጽሐፍ ላይ ነው? ማርያምን ማይከለ ፈጣሪ ወፍጡራን ብሎ የጻፈ የትኛው ሐዋርያ ነው? ይሄንን የወሰዱት አሁን ካነበብነው ከአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ነው ወሰደቻለሁ። ማሪ ያዘልኝ ቆይ ያዘልኝ ያዕቆብዬ ያዘልኝ ለኃጢአታችን ቤዛ አለ መርጌታ። ለኃጢአታችን ቤዛ እግዚአብሔር የሰጠን ማን ነው አለ? ልጁን ነው አለ መርጌታ ማለት ነው። ወንድሜ ጌታ ይባርከኝ ወንድም። እንደናንተ አይነት ትግታጎችን ስላስነሳ ከቤቱ እግዚአብሔር ይባርክህ። ይሄ ኤርምያስ አበበ ነው። ይኸው እዚህ ሲጠመቅ የምታዩት። እስከዚህ ሰዓት ድረስ የኢትዮጵያ ኦርቶዶክስ ክርስቲያን ዲያቆን ነበርኩኝ። የ27ኛ ዙር የደቀ መዝሙር ተማሪ ሆኜ በኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን የውሃ ጥምቀት ፓስተር ለገሰና ቡሊን ያው ዳጊ የሚያውቀዋል። ብዙ ጊዜ ዳጊ ሻምዛ መጥቶ ነበር። ያኔ አያቀኝም። ስማኝ የምልህ ይኸው እውነት ነው። እነዚህ ሶስቶች ሁሉ መጽሐፍ ቅዱሳዊ ናቸው ብለህ ስላመንክ እስቲ የመቃብር ቤዛ መጽሐፍ ቅዱስ ላይ ያቀርብ። አሁን እኮ መርጌታ እያልኩት ያለሁት ሲተረጎም ትርጉሙ ሰምቻለሁ ለተገኘ ሳይሆን እርሶ እኮ አሁን ለእርሶ እያልኩ ያለሁት መጽሐፍ ቅዱስ ላይ በሔዋን ምክንያት ሞት መጣ ሲባል ምክንያት የሚባለው በእመቤታችን ቅድስት ድንግል ማርያም ምክንያት ደግሞ ሕይወት የዘላለም ሕይወትን ዕፀ ሕይወት ስለሆነች በእሷ ምክንያት ጌታችን ኢየሱስ ክርስቶስ ስለተገኘ የጌታችን ኢየሱስ ክርስቶስ መገኘት ምክንያት ነች ነው። ስለዚህ ማነው ትርጉም የሰጠህ? ማነው ይህን ትርጉም የሰጠህ? ቤዛዊተ ኩሉ ዓለም ለሚለው ይህን ለመስጠት ፈልገህ ነው? አዎ። እሺ መጽሐፍ ቅዱሳዊ አድርገው። መጽሐፍ ቅዱስ ጥቅስ ጥቀስልኝ እስኪ። መጽሐፍ ቅዱሳዊ መልካም። መጽሐፍ ቅዱሳዊ እመቤታችን ቅድስት ድንግል ማርያም ጌታችን እንደወለደች ያምናሉ አያምኑ? አምናለሁ። ታምናለህ? አሁን የምንፈልገው ይኸውልህ የምንፈልገው ቀጥታ ማርያም ቤዛ ተብሎ የተጻፈበትን መጽሐፍ ቅዱስ ምክንያት ማለት ነች። እመቤታችን ጌታችን ኢየሱስ ክርስቶስ ወለደች ማለት የድህነታችን ምክንያት ነች። ቤዛ ማለት ምክንያት ማለት ነው። እሺ ወለደች የዓለም ቤዛ ናት ተብሎ ተጽፏል እዚያ ጋር። ምክንያት እኮ ነች። እንደወለደች አያምኑም እንዴ? ካመኑ ቃል በቃል አሳየኝ። ለምን አታሳየኝ? ቃል በቃል እንዴ ፍቺው እኮ ነው የምነግሮት ያለሁት። እርሶ ከምን አንጻር ነው የተሰጣት ለሷ? እርሶ ከጌታችን ኢየሱስ ክርስቶስ መድኃኒታችን ጌታችን ኢየሱስ ክርስቶስ ቤዛ የተባለችበት እሱን ከመውለዱ የተነሳ ነው። ኦፍ ኮርስ ሌላ 100% ሌላ ሆኖ ቢገኝስ? እኔ የተማርኩት ማምነው በዛ መልኩ ነው። አዎ ከዚህ በላይ ሌላ ፍቺ የለውም። እኔ ሌላ ፍቺ እንዳለው አላውቅም። እኔ በዚህ ምክንያት አሁን ስማ ያዕቆብ 659 ወገኖች ቁጭ ብለው እየተከታተሉን ነው። ማርያም ቤዛ የተባለችበት ልጇ ክርስቶስ መድኃኔዓለምን በመውለዷ ብቻ ነው ብለህ ታምናለህ? ብቻና ብቻ ነው። ሌላ ነገር የለም? የለም። እሺ ኤርሚያስ ወጣ አለኝ መሪ ጠራችሁኝ? ማስረጃ ከራሳቸው መጽሐፍ ማሳየት ስለምንፈልግ እመቤታችን ቤዛ ተብሎ የተነገረው ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ በመውለዷ ብቻ ነው በሌላ አይደለም እያለ ነው። ኦኬ ጥሩ። ይሄንን የራሳችሁ መጽሐፍ ግን እሱን በመውለዱ አይደለም ቤዛ የተባለች፣ እሷ ስለ ኃጢአተኞች በመሞቷ ነው ቤዛ የተባለች ይላል። ልክ ነው። ይሄንን ታውቃለህ ያዕቆብ? ምን አልከኝ ኤርሜ? ለኃጢአተኞች እንደሞተች ስለሞተች ቤዛ እንደተባለ ታውቃለህ? አላቅም። እኔ ተምሬም ሰምቼም አላቅም። ላሳይህ
እሺ አሳየው። አዎ እንትን አለህ መዝገበ ጸሎት መጽሐፍ አለህ ያዕቆብ? አሁን አልያዝኩም። አሁን አጋጣሚ ስራ ነው ያለሁት። ስራ ነው ያለው። አዎ። እኛ ጋር የመረጃ ችግር የለም። ኦኬ ይህ መጽሐፍ ታውቀዋለህ አይደል? አዎ። መዝገበ ጸሎት ማለት ነው። አዎ። በኢትዮጵያ ኦርቶዶክስ ታሪክሳን ምዕመኑ ለጸሎት ይጠቀምበታል አይደል? አዎ እኔም አለኝ። ቤት አለ አይደል? እዚህ ውስጥ ነገረ ማርያም የሚል መጽሐፍ አለው። ያንተ ታስታውሰዋለህ? አለው። አዎ። ነገረ ማርያም ውስጥ ይሄ ክፍል ታስታውሰዋለህ ብዬ አስባለሁ፣ ለጸሎት ከተጠቀምክበት። ከዚህም በኋላ እርሱም ፀሐየ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እመቤታችን እግዝእትነ ማርያምን በጊዜ ሞቷ ከመከራ ወደ እረፍት ሐዘንም ወደ ትፍስሕት ትሄጂ ዘንድ ሙቼ አላት። እርሷም እግዝእትነ ማርያም ልጄ ወዳጄ ሆይ አንተን ወልጄ የአንተ እናት ሆኜ እንዴት ልሙት ብትለው፣ እርሱም ፀሐየ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እመቤታችን እግዝእትነ ማርያምን በፈቃዷ እንዳልሞተችለት አውቆ 9999 ነፍሳትን በአንድ ቀን ተኮንነው ገሃነመ እሳት ሲወርዱ አሳያት። እነዚህም ነፍሳት እመቤታችን እግዝእትነ ማርያምን ባዩ ጊዜ እናታችን እመቤታችን ሆይ ለዘመዱ የማያዝን አንጀት፣ ራሱን የማይሸከም አንገት፣ አንጀቱም አንጀት አንገቱም አንገት አይደለም። ታስታውሰዋለህ? ይህን ቃል አንብበው ታውቃለህ? በፍጹም አንብቤው አላውቅም። እሺ አንጀት አንጀቱም አንጀት አንገቱም አንገት አይደለም። ከልጅሽ አስታርቂን ከገሃነመ እሳት አውጭን መንግስተ ሰማያት አግቢን ብለው ቢያለቅሱባት፣ እርሷም እመቤታችን እግዝእትነ ማርያም ልጄ ወዳጄ ሆይ እባክህ ማርልኝ አለችው። እርሱም ፀሐየ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እኔ ደቂቀ አዳምን የአዳምን ልጆች ማለት ነው ከገሃነመ እሳት አውጥቼ መንግስተ ሰማያት ያገባሁት ተገፍፌ ተገርፌ ተሰቅዬ ተቸንክሬ ሞቼ ተነስቼ አይደለምን? አንቺም ለእነዚህ ነፍሳት በኃጢአታቸው ካልሞትሽላቸው ለዘላለም በገሃነመ እሳት ወርደው ይቀራሉ አላት። በኃጢአታቸው ካልሞትሽላቸው። እርሷም እመቤታችን እግዝእትነ ማርያም እነዚህ ነፍሳት ለዘላለም በገሃነመ እሳት ወርደው ቢቀሩስ እንኳንስ አንዴ 7 ጊዜ ልሙትላቸው ብላ ሙታለች። ኋላም ለፍጥረቱ ሁሉ መጽደቂያ ሆና ተገኝታለች። ስለዚህም ውህብት ወይ ደግሞ ስውጠት አላት ይላል። ኦኬ ለእነዚህ ኃጢአተኞች ሰዎች ግደለኝ ብላ ስትለው እዚህ ጋር ወልድኪ ነፍሳተ ሶበ አርአየኪ በእሳተ ኩነኔ ዛሙ ይእቲኒ ነው ብሎ የሚለው ይእትኒ ትብል ቅትለኒ ለቤዛሆሙ ግደለኝ አለችው። ቅትለኒ ለቤዛሆሙ ቤዛ እንደሆናቸው ግደለኝ ብላ አለችው ይላል እንዳለ አባ ጊዮርጊስ ዘጋስጫ። የት እዚሁ ሰሙነ ሕማማት ላይ ማነው ሰላም ሕማማት ላይ እዚህ ክፍል ላይ ማለት ነው። ይኸው ወልድኪ ነፍሳተ ሶበ አርአየኪ በእሳተ ኩነኔ ዛሙ ማርያም ትብሊ በጋስጫ ግደለኝ ስለ እነሱ ቤዛ እንደሆን ግደለኝ ብላለችው። ከዚህ የተነሳ ነው ማርያም ቤዛ የተባለችው። ለሌላ ሊኖር አይችልም። ሙታንን ሲያስነሳ ከሱ ውጭ አለ በስልጣኑ? ያው በሱም ያስነሱ አሉ። በስልጣኑ እሱ በስልጣኑ እንዳደረገ እነሱም በስልጣናቸው በስልጣኑ ያደረገ አላውቅም። የለም። እሺ ኦኬ ለፍልሰተ ስጋኪ መልክዓ ፍልሰተ መልክዓ ፍልሰተ ሰላም ለፍልሰተ ስጋኪ ስቡሃ ዘተሰብሃ እምነ ፀሐይ ወርህ ስነ ስብሐቲሁ አብርሃ እንበሌኪ ድንግል ወእንበለ ወልድኪ በኩረ ፍስሐ አልቦ ለሞት ማእሰሪው ዘፈትሐ ወሙታነ ዘሲኦል አንቅሐ። ለበባሉ ሰላም ለፍልሰተ ስጋኪ ስቡሃ ዘተሰብሃ ምስጋና ለተመሰገነው ላደረገው ስጋሽ
ምስጋናን ለተመሰገነ ላደረገው ስጋሽ ሰላምታ ሶሪ ምስጋናን ለተመሰገነ ላረገው ስጋሽ ቴንኪው መሪ ቴንኪው ሰላምታ ይገባል። ከፀሐይና ከጨረቃ ይልቅ የክብሩ ደምግባት አበራ። ከደስታ አለቃ ከልጅሽና ከአንቺ በቀር ከልጅሽና ከአንቺ በቀር የሞትን ማሰሪያ የፈታ ሙታንንም ከሲኦል ያስነሳ የለም። ሙታንን ከሲኦል ያስነሳ የሞትን ማሰሪያ የፈታ ከልጅሽና ከአንቺ በቀር ሌላ የለም እያለ ነው። ይሄ እንዴት ታየዋለህ ያዕቆብ? ቅድም የሞትን ማሰሪያ የፈታ ከሱ ውጭ ማንም የለም ስትል ነበር። ይኸው ሰላም ለፍልሰተ ስጋኪ መልካም ፍልሰተ። መርጌቶቹም እዚህ ስላሉ ይጨምሩልሃል። ይኸው የሞትን ማሰሪያ ከሱ ውጭ የፈታ የለም አይደል? ቅድም ምን ተናግረኛል? ልክ ነው የእግዚአብሔር ቃል ብሎ የሚል እዚህ ጋር ግን ማርያም ከአንቺና ከልጅሽ በቀር የሞትን ማሰሪያ የፈታ ሙታንንም ከሲኦል ያስነሳ የለም ይላል። ማርያም ሙታንን ከሲኦል አስነስታለች? ማርያም የሞትን ማሰሪያ ፈታለች? እንዲህ አይነት የተረገመ ትምህርት ነው በቤተክርስቲያኒቱ መጽሐፍት ውስጥ ያለው። ከዚህ የተነሳ ነው ለኃጢአተኞች ሰዎች ሞታለች። ከዚህም የተነሳ የሲኦልን የሞትን ማሰሪያ ፈታለች ማለት በትንሣኤ ተነስታለች ነው። ኢየሱስ ሞትን ድል አድርጎ ሲነሳ ሞት ይዘው ዘንድ አልቻለም አይደል? ያዕቆብ ወንድማችን እሷንም ሞት ይዛት ዘንድ ስላልቻለ ኢየሱስ የሞትን ማሰሪያ ፈቶ መቃብር ክፈቱልኝ መግነዝን ፍቱልኝ ሳይል ተነሳ ብለን እንዳልነው ልክ ነው፣ ተነስቷል በገዛ ኃይሉ። እሷም ልክ የሞትን ማሰሪያ የፈታችው ከሙታን ስትነሳ ነው። ከሙታን ተነስታለች ብሎ የሚለው ደግሞ ትርክት ከየት ነው የመጣው? መጽሐፍ ቅዱስ ላይ የለም። በስንክሳር መጽሐፍ ተጽፎ እንደተገኘ ነው ብሎ የሚለው። ስንክሳር ማለት ደግሞ መርጌቶቹ ካጠፋው ታስተካክሉኝ ያላችሁ፣ ስንክሳር ማለት ጠርቅምቅም ማለት ነው። ጠርቅምቅም በጠርቅምቅም መጽሐፍ ተጽፎ እንደተገኘ የማርያም ከሙታን መነሳት ታሪክ መጽሐፍ ቅዱሳዊ አይደለም። ያው በዚህ በታምረ ማርያም ታምረ 7ኛው ነው 6ኛው ታምር ላይ ምን ይላል? ኦኬ 7ኛው ታምር ላይ ካልተሳሳትኩ 7ኛው ታምር ላይ ያው ስለ እመቤታችን ስጋ እርገት ለዘላለሙ ልመናዋ በኦርቶዶክስ ላይ ደረኛ ላይ የጌታችን እናስል አይደለች። ምን ይላል? በጣም የሚገርመው ታምሩ ራሱ ይሄን ታምር አደረገች ተብሎ ራሱ ታምሩን ያደረገችው ራሷ ማርያም ናት። ለምሳሌ ያው ለዚህ ጋር እንደሚለው ለዘላለም በእውነት ልመናዋ ክብሯ ይደርባችሁና አምላክን የወለደች በድንጋሌ ሥጋ በድንጋሌ የጸና ክብርት እመቤታችን ያደረገችው ታምር ይሄ ነው ብሎ የሚለው ራሷ ሞታ ራሷ ታምር አድራጊ ናት። ይታያችሁ እግዚአብሔር እንኳን አደረገው ብሎ አላሉ። የውሸት መጋለጥ ማለት ነው። እና ምን ይላል? በስንክሳር መጽሐፍ ተጽፎ እንደተገኘ በዚች በነሐሴ 16 ቀን አምላክን የወለደች በድንጋሌ ሥጋ በድንጋሌ የጸና ክብርት እመቤታችን የሥጋዋ ወደ ሰማይ ማድረግ ተደረገ ይላል። የሥጋዋ ወደ ሰማይ ማድረግ ተደረገ። ስለዚህ ይሄ ታሪክ ተጽፎ የተገኘው በስንክሳር መጽሐፍት ነው። ልብ በሉ። ለምን በወንጌል ተጽፎ አልተገኘም? አሁን ጉድ ሊፈላ ነው። ይኸውልህ ለምን በወንጌል ተጽፎ አልተገኘም? ለምንድነው በወንጌል የሚጻፈው? ኤርሚያስ በወንጌል ሁሉ ነገር አይጻፍም ብለዋል። ለምንድነው የማይጻፈው? የማርያምን የምታክል የጌታ እናት ከሙታን መነሳቷ እውን መሆኑ ማን ነው ያየ የዓይን ምስክር ብለው ቢጠይቁ ደቀ መዛሙርቱ ናቸው፣ ሐዋርያቱ አይተዋል አሉ። ሐዋርያቱ ካዩ ታዲያ ጌታችን ምናበት በዕፀ ሕይወት ስር ተቀምጦ አየው። ዮሐንስ አስቀድሞ በዚህኛው ላይ ዮሐንስ ይላል የኦርቶዶክስ ውሸት ምኑ ተዘልቆ ያልቃል? ምን ተዘቆ ያልቃል? በዚህኛው ላይ ዮሐንስ ነው ያየው ይላል። በዚህኛው ላይ ደግሞ ድርሳነ ማርያም ላይ ደግሞ ቶማስ ነው ያየው ይላል። አሳያለሁ። ምን ተዳይ ይህንን ቶማስ ነው ያየው። ቶማስ ነበር የምናውቀው። የቶማስ ነበር። አሁን እዚህ ጋር ደግሞ ማን ነው ይላል? ዮሐንስ ነው አይደል ብሎ የሚለው ወንድምዬ። አየኸው። የጴጥሮስ ደግሞ እንትን መቆፈሪያ ይዞ ሲቆፍር ነበረ። በቃብሯ ሲንቆፍር እኔ ዝም ብለህ አታምኑኝም ብዬ እንጂ እኔ ራሴ አይቻታለሁ ብሎ እንዳለ ማለት ነው። ከህንድ ሀገር ሲመጣ ልቦናው ተበጸበጸበትና ከደመና ላይ ሊወርድ ሲል እመቤታችን እግዝእትነ ማርያምን አያት። እናም ቶማሱ መጥቶ ጠየቃቸው ሐዋርያቱን።
አይ እኔ አታምኑኝም ብዬ እንጂ ብሎ አለ። እዚህ ደግሞ አባ ገብረ ኪዳን አሐቲ ድንግል በተባለው መጽሐፍት ላይ ቆይ ምን አለፋችሁ ማለት የምትቆዩ ከሆነ አስኮመኩማችኋለሁ። የኦርቶዶክስን ውሸት እርስ በርስ የሚጋጭ እንደጠገበ የደጋ በግ የሚላተም የሚጋጭ ውሸት አሳያችኋለሁ። ኦኬ ድርሳነ ማርያምና አሐቲ ድንግል የአባ ገብረ ኪዳን ይቆየን ይላሉ። ይቆየን። እዚህ ጋር ሰልፍ ያዙ፣ ወረፋ ያዙ። ኦኬ አንተ እንደምታውቀው ታሪኩን እዚህ ቶማስ ነው በዚህ ላይ ከህንድ ሀገር ሲመጣ ያየው ማለት ነው። በዚህኛው ክፍል ላይ የቶማስና የማርያም መገናኘት ከህንድ ሀገር ሲመጣ ከዛ እነ ጴጥሮስ ሁሉ አያውቁም ቁፋሮ። ያው ምን ይላል ቶማስ በዚህ ክፍል ላይ በህንደኬ ሀገር ጋኔን እያወጣው ሳለው በመንፈስ ቅዱስ ይህችን ዕለት እንደ ፋሲካ ናት የማርያም በረከት ትቀበል ዘንድ ተነሳለኝ። ደመና ዘዘልኝ፣ ስመጣም በሰማይና በምድር መካከል በአየር ላይ ያገኘኋት ይላል። እዛ ነው ልቦናው ሲበጸበጽበት። ከዛ መቀነቷን የመግነዝ ጨርቋን ሰጠችው እመቤታችን። ከዛ ወደ ሐዋርያቱ ሲመጡ ኢየሩሳሌም ተኮልኩለውላል እነ ጴጥሮስ። ከዛ ጴጥሮስና ያዕቆብ ምናምን ነገር አንተ ከሃዲን አናምንም የምንፍቅና ነገር አለበት ቶማስ ራሱ ማለት መናፍቅ ነህ ብለውት ማለት ነው ሐዋርያቱ። ድብድብ እዚህ አስነብብሃለሁ መድኃኔዓለም ምስክሬ ነው አልኩህ። አናምንህም አንተ ድሮም ተጠራጣሪ ነህ አናምንህም። ኧረ መኑኝ እኔ እኮ አይቻታለሁ በአየር ላይ እንትን መቀነት ሰታኛል። አናምንህም ቶማስ ድሮም ተጠራጣሪ ነህ። ኦኬ አስነብባችኋለሁ። ኦኬ እዚህ ቶማስ አያት ይላሉ፣ እዚህ ደግሞ ዮሐንስ አያት ይላሉ። ኦኬ ቶማስም ዮሐንስም ታዲያ ሐዋርያ አይደሉም? ኤርሚያስም እንደምታካብደው ብለህ ካልከኝ ሐዋርያ ናቸው። እና ሳዲያ እናማ ለጥቄ ላሳየህ ነው። ጉድ ማለት ነው፣ የባሰ ጉድ። እሺ በጸገ ስር ተቀምጦ አየ፣ በሰማያት ማለት ነው ተነጥቀ። የሰማይ እጽዋት ሁሉ ዛፎች ሁሉ እመቤታችን እግዝእትነ ማርያም መጣሽን እያሉ ከነፍሬያቸው ጭምር ዘንበል እያሉ የሰማይ ሰማይ ያሉ ዛፎች ሰገዱላት ይላል በትርጓሜው ሙሉ ማለት ነው። መላእክትም ምድርን ይጠሯት ዘንድ አዘዘ። ጌታችንም ኢየሱስ ክርስቶስ የንጽሕት እናቱን ስጋዋን ታወጪ ዘንድ ያዝሻል አሏት። እንዴ ዮሐንስ እዚህ ጋር ወደ ሰማይ ተመስጦ ሄዶ እዛ አያት አላላችሁን እንዴ? አሁን ደግሞ ምድርን እንዴት ነው? ስንት ሁለት ናት እንዴ ማርያም? እዚህ ካኳ አያቱ ብለውናል። ይኸውላችሁ ተመስጦ ወንጌላዊ በእስያ ሀገር ሲያስተምር ሳለ ነሐሴ 16 ቀን ደስታ ወዳለበት ገነት እኮ ነው የተነጠቀው። ገነት ልብ በሉ፣ ገነት በመንፈስ ቅዱስ ተመስጦ ጌታችን ኢየሱስ ክርስቶስ የእመቤታችን ስጋዋ ባለበት የት በገነት በዕፀ ሕይወት ስር ተቀምጦ አየው ይላል። ካየው በኋላ አሁን ደግሞ እዚህ መላእክትን ምድር ታመጪ ዘንድ ያዝሻል በሏት። ገና አላመጧትም ማለት ነው። ይታያችሁ አንዴ እዚህ ምድር ነው ያለችው። መላእክቱን ልኮ ጌታ ያዝሻል፣ እናቱን የንጽሕት ስጋ እናቱን አምጪ ይልሻል ብሎ ይሏታል። እዚህ ደግሞ ዮሐንስ አይቷታል ይላል። ያዕቆብዬ አግኝተኸኛል? አግኝቻለሁ። ትክክል ነው። አሁን ይሄ አጻጻፍ እዚህ ላይ ዮሐንስ ገነት ላይ በመንፈስ ቅዱስ ተመስጦ ገነት ሄዶ እኮ በዕፀ ሕይወት ስራ አግኝቷታል፣ ተቀምጦ አሳይቶታል በገነት። ልክ ጳውሎስ በቆሮንቶስ መልእክቱ ላይ ወደ ገነት ተነጠቁ ሰው ሊሰማ ያልቻለውን ሰማው ምናም ነገር እንዳለው ማለት ነው። እዛ ገነት ላይ ተቀምጦ አየ ብሎ አሉ ዮሐንስ። ከዛ ደግሞ ምድርን ደግሞ ይጠራሻል ብሎ አላት። ኦኬ እሱንም ተወው። በድንጋይ ሥጋ በድንጋይ የጸናች የክብርት እመቤታችን ስጋዋ ከዕፀ ሕይወት ስር ካለ ከመቃብር ውስጥ ያን ጊዜ ወጣ ይላል። ደግሞ ይታይ አሁን ደግሞ ከዕፀ ሕይወት ከመቃብር ማለት ከየት ነው? ከዚህ ከኢየሩሳሌም ማለት ነው። ዮሐንስ እዛ ገነት አያት። ከዛ ምድርን ይጠሯት ዘንድ አዘዘ። ከዛ ደግሞ ከምድር ውስጥ ደግሞ መቃብሯ ወጣ። ዮሐንስ ሰማይ አያት። በዛው ቅጽበት ደግሞ ኢየሩሳሌም ገና ከመቃብሯ ውስጥ አለ። አቤቱ ጌታዬ። ኦኬ ምን አለፋን አሁን እዚህ ከዛ አሳረጋት በደስታ እልልታ ወዳለበት በገነት ያሉ እጽዋት ሁሉ ዘንበል እያሉ መላእክት ሁሉ እየመቱ ነጋሪት እዚህ እነ ሰለሞን ወደ ወጥቀውም ንጉሥ በየማንከ እያለ ዳዊት ሁሉ መሰንቆውን ይዞ ምናም ነገር ይላል። አቤት 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 አቤት። ኦኬ እሺ ሁሉንም አዩ። እሺ ሁሉም አዩ ሐዋርያቱ። እሺ ከዛስ ጌታቸው ምን አለ? ጌታ ምን አለ? ጌታችን ኢየሱስ ክርስቶስም ጌታችን ኢየሱስ ክርስቶስን አምላክን የወለደች በድንጋሌ ሥጋ በድንጋሌ የጸናች
የጸናች እመቤታችንን የእርገትሽን መታሰቢያ በአራቱም ማዕዘን ያስተምሩ ዘንድ በዚህ ቀን አዛቸዋለሁ አላት። ለነማ? ለሐዋርያቱ። ቤት በአራቱም የምድር ማዕዘናት በዚች ፕላኔት ላይ በምስራቁም በምዕራቡም በሰሜኑም በደቡቡ ማለት ነው እናዝሻለን አላት። አዝልሻለሁ አላት። አዛቸዋለሁ አላት አይደል? መታሰቢያዋን ማለት ነው። የእርገትሽን መታሰቢያ ከሙታን መነሳቷን አንበበታ ቃለ ዮሐንስ 5 መጽሐፍ ሲጽፍ ማርያም ከሙታን ተነስታለች ብሎ እንዳልጻፈ ወንጌል አንብበሃል አይደል? መልእክታቱና ራእዩን አይተሃል? ማርያም ከሙታን ተነስታለች ብሎ የሚል ዮሐንስ የጻፈበት የለም። ማቴዎስ ጽፏል? የለም። እሺ ሉቃስና ማርቆስን እንኳን እንተዋቸው ከዋናዎቹ ሐዋርያት ስላልሆኑ። ጴጥሮስ ጽፏል? አልጻፈም። ይሁዳና ያዕቆብ እንደዚሁም ጴጥሮስ ይሁዳና ያዕቆብ ማርቆስና ሉቃስ ከዋናዎቹ ሐዋርያት ባይሆንም ግን የዓይን ምስክሮች ናቸው። ጌታን አይተውታል። እነሱ ጽፈዋል በመልእክታቶቻቸው በወንጌሉ አልጻፉም። ካዘዛቸው ለምንድን ነው ታዲያ ያልጻፉት? ለምንድን ነው የእርገትሽን መታሰቢያ በአራቱ ማዕዘናት ያስተምሩ ዘንድ በዚህ ቀን አዛቸዋለሁ ብሏል? እነሱ ያስተማሩትን የሰበኩትን ነው አይደል የጻፉልን? ያዩትን። ትክክል ነው። ታዲያ ለምን አልጻፉም? ለምን አድመው ሁሉም አድመው ለምን የማርያምን ከሙታን መነሳት አልጻፉም? መናፍቅ ስለሆኑ ናቸው እንበል እነ ጴጥሮስና ዮሐንስ፣ ወይስ ታሪኩ ውሸት ስለሆነ ነው ያልጻፉት? በራሳቸው የጻፉት የለም። ስለዚህ ታሪኩ ውሸት ስለሆነ ነው። የአልዓዛርን ከሙታን መነሳት ጽፎታል አይደል ዮሐንስ? አዎ የጻፉት በመንፈስ ቅዱስ ስለሆነ በራሳቸው የጻፉት ነገር የለም። ስለዚህ ዮሐንስ ሐዋርያው በመንፈስ ቅዱስ ተመርቶ የአልዓዛርን ከሙታን መነሳት ጌታ ኢየሱስ ክርስቶስ ያደረገውን ታምር ጽፏል አይደል ዮሐንስ? የመቶ አለቃው የኢያኢሮስን ልጅ ከሙታን እንዳስነሳው ማቴዎስ ጽፎታል አይደል? ጽፏል። ዶርቃ የሞተችዋን ሴት እንዳስነሳ የሐዋርያ ሥራ መጽሐፍ ቅዱስ ሉቃስ ነው ለከበረ ቴዎፍሎስ የጻፈው ጽፎታል አይደል? ተጽፏል። ጳውሎስ በቤት በር መስኮት ላይ ተቀምጦ የነበረው ሌሊቱን ሁሉ ሲናገር መናገሩን ባስረዘመ ሰዓት ላይ ሲወድቅ እና ሲሞት ጳውሎስ ላዩ ላይ ወድቆበት ሙቱ እንደተነሳ ተጽፏል አይደል? በሐዋርያት መጽሐፍ ላይ ትክክል ነው። የናይን በምትባል ከተማ ውስጥ የሞተባት አንዲት ድሃ መበለት ሴት ጌታችን ኢየሱስ ክርስቶስ በዚያ ሰልፍ ቃሬዛውን አውርዱ ብሏቸው አንተ ጎበዝ እልሃለሁ ተነስ ብሎ ሲል ያለ ሁሉ እሱ ተጽፏል አይደል? የማርያም ከሙታን መነሳት እውነተኛ ሆኖ ሐዋርያት ሁሉ አይተዋል እያሉ እየነገሩን አንዴ ቶማስ አየ፣ አንዴ ዮሐንስ አየ አሉን። 12ቱንም ደግሞ አዘዛቸው ይላል። እና ለምን አልጻፉትም ታዲያ ከ12ቱ እነዚህ ሁሉ ጸሐፍቶች? ታሪኩ ሲጀምር በስንክሳር መጽሐፍ ነው የተጻፈው። ጥርቅምቅም ማለት ነው። ደብተራ ባጠረቃቀመው መጽሐፍቶች ውስጥ እንጂ በሐዋርያቱ መጽሐፍት ላይ ተጽፎ ያልተገኘው የማርያም ከሙታን መነሳት ከአልዓዛር የሙታን መነሳት ስላነሳ አልነበረም። ኦኬ። የማርያም ከሙታን መነሳት የመቶ አለቃው የኢያኢሮስ ልጅ ከሙታን ያስነሳት በቅፍርናሆም ምኩራብ ከሙታን ካስነሳት ጣሊታው የተነሽልሻለሁ ብሎ እንዳላት ያችን ብላቴና ካስነሳው ማስነሳት አንሶ አይደለም። ስለዚህ ውሸት ነው የሚዋሸው ማለት ነው። ይሄንን ውሸት ነው መጥተው እዚህ ጋር ይኸው ሰላም ለፍልሰተ ስጋኪ ስቡሃ ዘተሰብሃ እምነ ፀሐይ ወወርህ ስነ ስብሃቲው አብርሃ እንበሌኪ ድንግል ወእንበለ ወልድኪ በኩረ ፍስሐ አልቦ ለሞት ማእሰሪሁ ዘፈታ ወሙታን ዘሲኦል አንቀሃ ብለው ያሉት ማለት ነው። ከአንቺና ከልጅሽ በቀር የሞትን ማሰሪያ የፈታ ሙታንንም ከሲኦል ያስነሳ የለም። ለበደለኞችና ለኃጢአተኞች መሞት ብቻ አይደለም። ለበደልና ለኃጢአተኞች ስትሞት ራሷን በራሷን ያስነሳችው። ምክንያቱስ የሞትን ማሰሪያ ፈታ። ጌታችን እንደተናገረው ነፍሴን በራሴ ስልጣን ላኖራት ደግሞ ላስነሳትም እችላለሁ ብሎ እንዳለ ማርያምም ለኃጢአተኞች ሞተችላቸው፣ ራሷ የሞትን ማሰሪያ ፈታ ተነሳች። ከእሷና ከልጇ በቀር የሞትን ማሰሪያ የፈታ ከሲኦል የሚያስነሳ የለም ይላል የኦርቶዶክስ ምንፍቅና። እኛ ግን እንላለን ብራዘርዬ፣ ይሄ ሁሉ በሙሉ ኮተት ነው።
ወደ እግዚአብሔር ቃል ወደ መጽሐፍ ቅዱስ ነው። ማርያም ቤዛ የተባለችው እናቱ ስለሆነች ሳይሆን ማርያም ቤዛ የተባለችው እንዳሏችሁ ለእናንተ እናቱ ስለሆነች ሳይሆን ለበደለኞችና ለኃጢአተኞች ሞታለች ተብሎ ስለተባለ ነው። ሰዓታት ነው የዘለሊት። ኦኬ ሁሉም ላይ ሁሉ ጭምር ሳይቀር የተጻፈ አንተ አታውቀውም። ከፈለክ መሪም ይነግርሃል፣ እኔም እነግርሃለሁ። ኦኬ በማርያም ስም በሽተኞች እንደሚፈወሱ ታውቅ ነበር? ውስጡ እንግዲህ ምስጢሩ ምንድነው መሰለ ኤርሚ፣ አሁን እኔ የማውቀው ምን መሰለ፣ አሁን ትምህርቱ እንደዚህ አይነት ትምህርት የለም። እኔ ተምሬም ሰምቼ እኔ በቤተክርስቲያን በሰንበት ትምህርት ቤት ነው ያደግኩት። እንደዚህ አይነት ነገር ሰምቼም አላውቅም። ግን ምንድነው ያዕቆብ ይሄ ኬት መጣ ያልኩ ያለሁት ምን መሰለ፣ ብዙ ሰዎች፣ ብዙ አባቶች፣ ብዙ ቀሳውስት የሚቃወሙት ነገር አለ፣ ትክክል እንዳልሆነ ከመሰረቱ እነ ዘርዓ ያዕቆብ ጀምሮ ከዛ የተሰራ ብዙ ሴራ እንዳለ፣ በተለይ ስንክሳር ላይ እንዲያውም እኔ ያስታውሳለሁ አንድ ቄስ ነበሩ፣ በጣም በቃ ክፉ የሆነ ሰው ካዩ ስንክሳር ብለው ነበር የሚሳደቡት። እና እንደዚህ አይነት ነገሮች ትክክል እንዳልሆኑ እኮ ብዙ ሰዎች አሁን ወጥተው እያስተማሩ ነው። ግን እኔ በሪያሊቲ ደረጃ ግን እንደዚህ አይነት ነገር በሰንበት ትምህርት ቤት እንደዚህ አይነት ትምህርት ተምሬ አላውቅም። ስለ እመቤታችን ስለ ቅድስት ድንግል ማርያምም ጌታችን ስለወለደችልን ቤዛ እንደተባለች ነው የማውቀው። ብዙ ሰውም ብትጠይቀው የሚረዳው በዛ አይነት መልክ ነው። እና እናቴ ብትጠይቃት እንደዛ ነው የምትመልስልህ እንጂ የእመቤታችን ከጌታችን ያደረገልን ነገር ከእሱ ጋር እኩል እንደሆነች የሔዋን ምትክ ዕፀ ሕይወት እንደሆነች ነው የምትነግረህ። ማነው ዕፀ ሕይወት እኮ ማለት ራሱ ዕፀ ሕይወት እኮ ልትባል ራሱ እኮ አይገባም ብራዘር። ዕፀ ሕይወት ማለት ታውቃለህ፣ ማለት ዛፍ ማለት ነው። የሕይወት ዛፍ ልትባል የሕይወት ዛፍ እኮ ከእንትኑ ጋር እኮ ነው። አሁን ምን መሰለ፣ ከሔዋን እጿን በልታ ሞትን እንዳመጣች እመቤታችን ደግሞ ሕይወትን የዘላለም ሕይወትን ስለሰጠችን እሷ አይደለችም የሰጠችን። ትልቁ ምንፍቅና የሚሆነው ያዕቆብዬ የዘላለምን ሕይወት እሷ አልሰጠችንም። ትልቅ ኑፋቄ ነው። ቤተክርስቲያኒቱ ከክደት ወደ ክደት ወለደችልን ኖ ሰጠችን ተብሎ የሚባለው ነገር እሷ ሰጪ አይደለችም። ኢየሱስን እሷ አልሰጠችንም። የሰጠን እግዚአብሔር አብ ነው። ኦኬ መጽሐፍ ምንድን ነው ብሎ የሚለው ብራዘር? ቆይ ኦብቪየስሊ የታወቀ እኮ ታዲያ ለምን የሰጠችን ይባላል? ያዕቆብ ያልሰጠችን እግዚአብሔር ልጁን ለዓለም ሰጠ እያለ እግዚአብሔር አብን ስሙን ደብቆ ስሙን ሸፍኖ እሷ ያልሰጠችንን ሰጠ ይላል። ከየት አምጥታ ትሰጠናለች? ከየት አምጥታ? ለምን የሚሸፍነው ነገር እኮ የለም። እዚህ ጋር ወለደች ነው የሚባል፣ ወለደች እንጂ የሚባለው ሰጠችን አይባልም። ማርያም ኢየሱስ ክርስቶስን አልሰጠችንም በፍጹም። ማርያም ኢየሱስ ክርስቶስን ሰጠችን ብሎ የሚል ትምህርት ሰይጣናዊ ትምህርት ነው። አልሰጠችንም። እግዚአብሔር አብ ነው ልጁን የሰጠው ብራዘር። እግዚአብሔር አብ ነው ልጁን የሰጠው። ኖ ስንቱ ነው ትክክል የሚሆነው ብራዘር? ቆይ ስማኝ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ እሱ ነው ሰጪው። በቃ ስለዚህ እሷ ሰጪ አይደለችማ። ማርያም ኢየሱስ ክርስቶስን ሰጠችን እየተባለ ነጋሪት የሚመጣ ሁሉ በሙሉ ማቆም ነው ያለባቸው። ሰጪ እግዚአብሔር አብ ነው ልጁን የሰጠው እኮ። ሰጠች ሲባል ግን አንተ በምትለው አንግል አይደለም። በምንም አንግል ቢሆን ሰጠችን አይባልም። ወለደችልንም ሰጠችንም ወለደች ይባላል። ሰጠችን ግን አይባልም። ሰጪው እግዚአብሔር አብ ነው። ሕፃን ተወልዶልናል። አድምጠኝ። ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል ብሎ ሲል ወንድ ልጅን የሰጠን እግዚአብሔር አብ ነው። ልጆች የእግዚአብሔር ስጦታ ናቸው። ልጆች የእግዚአብሔር ስጦታ ናቸው እንጂ አይደሉም። የማርያም አይደሉም፣ የፍጡር አይደሉም። በፍጹም ውዳሴ ማርያም ታውቃለህ ያዕቆብ? እና ወመጠወ ወልዶ አይደ ከመይሄው ሁሉ ዘያምር ቦቱ እስከ ለዓለም አይደል የሚል ግዕዙ አላውቀውም። የአማርኛው ላይ ንገረው መርጌ። የትኛው ነው? ኤርሚያስ አሁን እሱን እንተወውና
ይህን የጀመርነውን የለም ያለውን ወደ ሌላ እንትን እንዳይሄድብን ሌላ ልጨምርለት ከያሬድ ድርሰቶች ሌላ ትችላለህ። እሺ ወንድሜ ያዕቆብ አቤት ተርጉሜ እነግርሃለሁ፣ በደንብ ስማኝ። ይኸው ጌታን በመውለዷ ቤዛ እንዳልተባለች ይልቁንም ለኃጢአተኞች እንደሞተች ራሷን ለሞት አሳልፋ ስለ ኃጢአተኞች ሰጥታ ነው ቤዛ የተባለች የሚል ቅድም እነዚያ መጻሕፍቶችን ኤርሚያን ቦልሃል። ቅዱስ ያሬድ ደግሞ እንደዚህ ይላል። መቼም ይህን ሁል ጊዜ ትሰማዋለህ። የግንቦት ልደታ መጽሐፈ ዚቅ ላይ ያለ ምልጣኑ እንደዚህ ይላል። ይወም ፍስሐ ኮነ በእንተ ልደታ ለማርያም እምሃና ወኢያቄም ከመትቤዙ ነቢያተ ወጻድቃን አማን ተወልደት እመብርሃን። ዛሬ ታላቅ ደስታ ሆነ ይላል። ዛሬ ታላቅ ደስታ ሆነ ከሐናና ከኢያቄም ስለተወለደችው በማርያም በሷ ምክንያት ታላቅ ደስታ ሆነ። ከመትቤዙ ነቢያተ ወጻድቃነ አድነ ጻድቃንና ነቢያትን ልትቤዥ ለጻድቃንና ለነቢያት ቤዛ ልትሆን በእውነት እመብርሃን ወይንም የብርሃን እናት ተወለደች ይላል። ለምንድን ነው የተወለደችው አለ? ነቢያትና ጻድቃንን ልትቤዥ። አየህ፣ ይሄ ነው እንግዲህ የአባቶች መጽሐፍ የሚባለው። ቤተክርስቲያኒቱ ይሄን ሁሉ ይዛ ነው። ምናልባት እናንተ የሰንበት ተማሪ ነህ፣ በሰንበት ተማሪ ቤት አልፈሃል። ነገር ግን ኤርሚም እዚህም ያለ ሌላ መርጌታ በቆሎ ትምህርት ቤት ስናልፍ ከቅኔ ቤት ታሪክ ጀምሮ ሲተረክልን የነበረ መጻሕፍቷን ቁጭ ብለን ስንማር ቤዛዊተ ኩሉ ዓለም ነው የሚል። ቤዛዊተ ኩሉ ዓለም፣ የዓለም ቤዛ የሚለው ሙሴ ቤዛ እንደተባለበት አይደለም፣ ገንዘብ ቤዛ እንደተባለበት አይደለም። አየህ፣ ይሄ እናንተ የሰንበት ተማሪ ቤት የምትማሩት የአዳም ምትክ የሚለውን እንጂ ይሄ ሁሉ ጉድ አልተማራችሁትም። በእርግጥም አላየውም። አንተ እውነተኛ ነህ፣ አንተ እውነተኛ ነህ በእውነት። ስለዚህ ጻድቃንና ነቢያትን ልትቤዥ ነው የተወለደችው ይላል። ሌላ ዚቅ ላይ ደግሞ ሰአሉነነ ሐና ወኢያቄም ዘወለድክምዋ ለማርያም ቤዛዊተ ኩሉ ዓለም፣ የዓለም ሁሉ ቤዛ የሆነችውን ማርያምን የወለዳችሁ እባካችሁን ሐናና ኢያቄም ለምኑልን ይላል። አየህ፣ የዓለም ቤዛ የሆነችውን። ለዚህ ነው መጽሐፍ ቅዱስ ውስጥ ከዘፍጥረት እስከ ራእይ ድረስ አገላብጠ ብትመለከት ብታይ አንድም ቦታ ላይ ማርያም ቤዛ ቤዛዊተ ኩሉ ዓለም የሚለውን ኩሉ ዓለምን እና ምክንያቱም ኩሉ ዓለም ለእርሱ ስለሆነ አንድም ቦታ ላይ አይገኝም፣ አታገኝም መጽሐፍት ብታገላብጥ። ስለዚህ ለምንድን ነው 12ቱ ደቀ መዛሙርት ሐዋርያት ያልጻፉትን፣ በብሉይ ኪዳን አባቶች ነቢያት ያልጻፉትን፣ ኦሪታውያን አባቶች ያልጻፉትን፣ መሳፍንት ያሉ አባቶች ያልጻፉትን ከየት ነው ይሄ ሁሉ የመጣ? ማን ነው ይሄንን ያስገባው? ለዚህ ነው አባታችንን ሲናገሩ በሙሉ ድፍረት የተናገሩት። ለምን? ምንጩ ምን እንደሆነ ስለሚያውቁት እንጂ ሰጠው አይደለም። ሊቅ አባት ናቸው። ስለዚህ አንተ እንዳልከው ጌታችንና መድኃኒታችን ኢየሱስ ክርስቶስን ስለወለደች አይደለም፣ ይልቁንም ለኃጢአተኞች ስለሞተች ነው የሚል። እዚህ ጋር ደግሞ ያሬድ ጋር ያለው ድርሰት የሚናገረው ጻድቃንና ነቢያትን ልትቤዥ ነው፣ ቤዛ ልትወል ለነሱ ነው የተወለደች፣ ደስ ይበለን የሚል እና እሱ ብቻ አይደለም፣ መካከለኛ እንደሆነ ታውቃለህ። ማርያም መካከለኛ እንደሆነች እና መርጌታ አሁን ይሄንን ብፁዕ አባታችን የተናገሩት ይሄንን ነገር ያውቃሉና ይሄንን ለማፍረስ ነው ሆን ብለው ነው የተናገሩት ብለው እየነገሩኝ ነው ማለት ነው። በትክክል ይሄው አትደንግጡ ብለው ያወሩት ይሄ ነው እኮ። ምን ይመስላል አትደንግጡ? ሌላው ስለዚህ አትደንግጡ ብለው የተናገሩት ይሄንን ሚስጥር ለማውጣትና ለማፍረስ ነው እያሉ ያሉት። አዎ ይሄው ነገርን እኮ እያንዳንዱን እስካሁን ድረስ መጻሕፍትን አውጥተን ያሳየን እኛ የፈጠርነው አይደለም። እንደዛ ከሆነ ምን አስፈለገ? እሳቸው ቅርብ ናቸው ለሲኖዶሱ።
ምን አስፈለገ? ገብተው ራሳቸው ተሰብስበው መቀየር አይችሉም ነበር እንዴ? እሺ ስለማያውቁ ይመስላል እሳቸው ያወሩትን አያውቁም ብለህ ታምናለህ? አንድ ጳጳስ አያውቁም ብዬ አላምንም እኔ። እግዚአብሔር ባርክ። ይኸውልህ ሌላ ደብረ ሊባኖስ የተማሩ እንዴት አያውቁም ብዬ እኔ እንትን እላለሁኝ። እግዚአብሔር ባርክ። ያዕቆብ አንተ በጣም ጥሩ ልጅ ነህ። በእውነት እውነቱን እውነት ስለምትል ሌላ ስህተታቸው ግን ይሄንን ከሆነ እናንተ በምትሉት አይነት መንገድ ከሆነ አንድ ለተሐድሶና ለጴንጤዎች ድጋፍ ያደርጋል ተብሎ የሚጠረጠር ሰው ጋር እዛ ቤት ሂደው እንደዚህ አይነት ስብከት መስበካቸው እንዳባት እኔ በጣም አዝናለሁ። ኖ ያዕቆብ እሳቸው ሄደው አለ የሰበኩ እኮ ብፁዓን ሊቃነ ጳጳሳት ሄደው ስሙን ሁሉ መጋቢ አይላፍ ብለው ሰይመው አይደል እንዴ? እሳቸው እኮ አይደሉም። ብፁዓን ሊቃነ ጳጳሳት ሄደው ሲመረቅ ይኸውልህ ቦታው እኔ ስላየው ስለነበርኩ ነው። ፓትርያርኩ ባሉበት መርጌታ ፓትርያርኩ ባሉበት ታዲያስ። ስለዚህ እዚህ ጋር ግን መርጌታ እዚህ ጋር እሱ እንደዛ ከተባለ በኋላ ይሄ ፍኖተ ጽድቅ እኮ ቅርብ ጊዜ አይደለም። እንደዛ ከተባለ በኋላ እኮ ቆይቶ ትክክል እንዳልሆነ ሴራ እየሰራ እንደሆነ ብዙ መዝሙሮች እያበላሸ እንደሆነ ብዙ ፈንድ የሚያደርግ ለጴንጤዎች ብዙ ብር የሚሰጥ እንደሆነ ተነግሮ እኮ ከዚህ ሰውዬ ጋር ያዕቆብ ከፈለገ ገንዘቡን ሰውየው ባለሀብት ስለሆነ ገንዘቡን ለእስላምም ለጴንጤም ለድሃም ለሀብታምም ለማንም ይስጥ። ሰውየው ይጠረጠራል። አሁን የተነገረው ቃል ነው የተነገረው ቃል እውነት ስህተት ነው ወይስ እውነት ነው? ቦታው እሱ ሰውየው ገንዘቡን ለፈለገው መስጠት ይችላል፣ መብቱ ነው። ግን እሳቸው የተናገሩት ቃል አየህ፣ እነዚህ መጻሕፍቶችን በደንብ ጠቅቀው ስለሚያውቁ እንደ ማንኛውም አይደለም። እነዚህ ብፁዓን ሊቅ ብዙ እሳቸው ብቻ አለን ባይዘው ብዙ ብፁዓን አባቶች ይሄን እውነት የጓዳ አድርገው ያወሩታል። አደባባይ እንዳይወጣ ጊዜ እየተጠበቀ ነበረ። እንደውም ከዚህ ቀደም እኮ አቡነ መርዓ ክርስቶስ ወደ ጌታ ሄደዋል። እሳቸው አንስተውት እኮ ነበር። አቡነ መርዓ ክርስቶስ እንዲህ ያለ ቃል ተናግረው ነበረ። ስለዚህ ወንድሜ አሁን እዚያ ቦታ ይሰበክ እዚህ ቦታ ይሰበክ አይደለም። የተነገረው ቃል ቤዛ አትደንግጡ ብለው የተናገሩት ለዚህ ነው በእውነት። ስለዚህ ይሄ ብቻ አይደለም። መካከለኛ እንደሆነች ማርያም ታውቃለህ አታውቅም? እኔ እሳቸው በተናገሩት ነው የደነገጥኩት እንጂ ከዛ በፊት እንደዛ አይነት አመለካከት ስላልነበረኝ እሳቸው ሲናገሩት ግን ደንግጫለሁ። በቃ ብልህ ከዚህ በኋላ መጻሕፍትን ይመረምራል። ሌላው ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለ፣ በእግዚአብሔርና በሰው መካከል ደግሞ መካከለኛ የሆነ አንድ አለ፣ እርሱም ሰው የሆነ ኢየሱስ ክርስቶስ ይላል አይደል? ይህን ታምናለህ አይደል? በእግዚአብሔርና በኃጢአተኛው ሰው መካከል ከሊቀ ካህናችን ከኢየሱስ ክርስቶስ ውጭ ሌላ መካከለኛ አለ ብለህ ታምናለህ? የለም። ነፍሱ ስለ ሁሉ የሰጠ አንድ ክርስቶስ ብቻ ነው። እግዚአብሔር ይባርክ። ማርያም ናት ቢባልስ ምን ትላለህ? እኔ አላምንም እንደዚህ አይነት ነገር። እሺ ላቅርብልህ መረጃ። ማይሌተ ጽጌ በደንብ ስማኝ። በከመይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ለእረፍት ዘኮንኪ ትምህርተ ጽላተ ኪዳን። ለምን እንደዛ አረጉ ነው? እኔ አሁን ይሄንን መስማትም በጣም የሚያስጠላ ኖ መስማት አለበት ወንድሜያችን ያዕቆብ። አዎ ስማና ይኸውልህ ወንድሜ የምንነግርህ በቤተክርስቲያን ውስጥ ያደገን ሰዎች ነን። ስማ። አዎ በደንብ ስማ። ምክንያቱም ይሄ እውነት ስለሆነ በደንብ ያዘው፣ ይጠቅመሃል። ምክንያቱም ወደ እግዚአብሔር ቃል ወደ እግዚአብሔር እውነት አሁን እኛ የምናወራው ይሄንን ነው እኮ አባታችንም ያወጡት ይሄን ውሸት ነው። ስለዚህ ልጨርስልህ እንደገና ደግሞ በከመይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ለእረፍት ዘኮንኪ ትምህርተ ጽላት ኪዳን ሰንበተ ሰንበታት ማርያም ዕለተ ብርሃን ብኪ ትፌስሑ ዘገነተ ጽጌ ጻድቃን ወብኪ ይወፅኡ ኃጥአን እምደይን። ትርጉም መጽሐፍ እንደተናገረ በደንብ ስማ። በጣም ነው የሚያሳዝን። መጽሐፍ እንደተናገረ በፈጣሪና በፍጡራን መካከል ለእረፍት የቃል ኪዳን ምልክት የሆንሽ የብርሃን ቀን ሰንበተ ሰንበታት ማርያም ሆይ በገነት ያሉ ጻድቃን በአንቺ ደስ ይላቸዋል።
ኃጥአንም ከደይን በአንቺ ይወጣሉ። አየ በፈጣሪና በፍጡራን መካከል ይሆንሽ። አየ በከመይቤ መጽሐፍ ደግሞ ይላሉ መጽሐፍ ይኸውልህ እንዲህ እየወሰዱ ነው። አሁን አየ ይሄ በጣም 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 ትልቅ ስህተት ነው። ትልቅ ስህተት ነው። በፈጣሪ ፈንታ ማርያምን ፈጣሪ እያደረጉ መካከለኛ አድርገዋታል። ፈጣሪም አድርገዋታል። ፈጣሪ እንደሆነች አታምንም? አታውቅም? አላውቅም። የካቲት ኪዳነ ምሕረት ዚቅ ላይ ለዘገብረት ብርሃናት አበይተ ባሕቲታ የሚለው ታላላቅ ብርሃናትን የብቻዋ የሰራች የሚለው የፈጠረች የሚለው ለዘገብረ ሰማየ ወምድር የሚለውን ለዘገብረት ብለው ባሕቲቱ የሚለውን ባሕቲታ ብለው ቀይረው አየህ፣ ይህንን ነው ሰጥተው ቤዛዊተ ኩሉ ዓለም የሚሏት ከዚህ ተነስተው እንጂ አንተ እንዳልከው አይደለም። ለዚህ ነው እኮ ሰሞኑን ያልገባ አራት አይን ሊቅ የለም እኮ እነ ኤርምያስ ጋር እዚህ ያልገባ የለም። ያልገባ ሊቀ ሊቃውንት የለም፣ ግን ሊጥ እየሆነን የወጣ አራት አይን የተባሉት ስህተቱ ለነገሩ ሰው ያለ ሁለት አይን ነው። አራት አይን ሲባሉ ነው ነገሩ የጠፋ። አየህ ማየት አልቻሉም። ስለዚህ የእግዚአብሔር እውነት ለሰዎች ሁሉ ቤዛ አንድ ነው። ስለ ሰው ልጆች ኃጢአት ዋጋ የከፈለ አንድ ነው። የእግዚአብሔር የባሕርይ ልጅ ኢየሱስ ክርስቶስ ብቻ ነው። ያዝልኝ፣ ቆይ ያዝልኝ፣ ያዕቆብዬ ያዝልኝ። ለኃጢአታችን ቤዛ አለ መርጌታ። ለኃጢአታችን ቤዛ እግዚአብሔር የሰጠን ማንን ነው አለ? ልጁን ነው አለ መርጌታ ማለት ነው። ወንድሜ ጌታ ይባርከኝ ወንድም። እንደናንተ አይነት ትግታጎችን ስላስነሳ ከቤቱ እግዚአብሔር ይባርክህ። ኦኬ ታዲያ ቤተክርስቲያኒቱ ምን ብላ ነው የምታስተምረው? ለኃጢአታችን ቤዛ ማን ሰጠን የምታስተምረው? ገድለ ተክለ ሃይማኖት 62ኛው ምዕራፍ ላይ ኦኬ ልብ በሉ። 62ኛው ምዕራፍ ላይ ቤተክርስቲያን ምን ብላ ነው የምታስተምረው? ሳትጠራጠሩ በቃል ኪዳኑ አምነን መጠጊያችን እርሱን ለኃጢአታችን ቤዛ መቃብሩን የሰጠን እግዚአብሔር የተመሰገነ በዓለም ሁሉ በከበረ በዚህ በአባታችሁ በተክለ ሃይማኖት ጸሎት የሥጋው ፍልሰት በሆነች በዚች ቀን ለተሰበሰበን ሁላችን ይላል። ምኑን የሰጠን? መቃብሩን። ዝም ብዬ አይደለም እንደዚህ ስንጽፈው ቅድም የኦርቶዶክስ ቤዛዎች ያልነው እንደዚህ የጻፍኩትኝ መቃብር፣ አንደኛ ማርያም፣ ሁለተኛ መስቀሉ፣ ሶስተኛ መቃብሩ ማለት ነው። መቃብርን ሁሉ ጭምር ሳይቀር ለኃጢአታችን ምን ይሆን ዘንድ? ለኃጢአታችን ማስተሰሪያ ይሆን ዘንድ ምኑን ለሰጠን ይላል? ኦኬ ለኃጢአታችን ማስተሰሪያ ይሆን ዘንድ ምኑን የሰጠን ይላል? ለኃጢአታችን ቤዛ፣ እሱም ለኃጢአታችን ቤዛ ኢየሱስ ክርስቶስን የሰጠን አይደለም ያለችው። ለኃጢአታችን ቤዛ ማንን? መቃብሩን። የማ መቃብር? የአቡነ ተክለ ሃይማኖት መቃብር። ይሄ በገድሉ ላይ የተጻፈ በደብረ ሊባኖስ አንድነት ገዳም የተጻፈ ማለት ነው። አይ ይሄኛው ላይ አይልም ብለው እንዳይሉ በትንሣኤ ዘጉባኤ ገድሉ ራሱ አሁንም በትንሣኤ ዘጉባኤ ላይ ምን ይላል? አሁንም ወደዚያ ሂዱ፣ ያለ መቃብሩ የመዳን ተስፋ የላችሁም፣ የወይኔን ቦታ አታጥፉ አላቸው። ከሱም ተባርከው ወደ ሀገራቸው ተመለሱ። ወደ ግብፅ የሄዱ ሰዎች ሂዱ፣ ያለ ተክለ ሃይማኖት የመዳን ተስፋ የላችሁም። የሸዋ ሰዎች ባይዘዌ ሸዋ የሚባለው ክፍለ ሀገር የሸዋ ሰዎች ያለ አቡነ ተክለ ሃይማኖት ሌላ የመዳኛ ተስፋ የላቸውም። ለምሳሌ በክርስቶስም አይድኑም፣ በማርያምም አይድኑም፣ በሚካኤልም አይድኑም፣ በገብርኤልም አይድኑም። አዳማም ተወለድ፣ ናዝሬት ባል ነው፣ ደብረ ዘይትም ተወለድ፣ አዲስ አበባም ተወለድ፣ የትኛውም ሸዋ፣ ሰላሌ፣ ሰሜን ሸዋ፣ አማራ ክልል ውስጥም ኦሮሚያ ክልል የትኛውም ቦታ ለሚባል ሸዋ ውስጥ ተወለድ፣ ያለ አቡነ ተክለ ሃይማኖት የመዳን ተስፋ ረድኤት የለም። ለምሳሌ እንዲህ ይላል በዚሁ 62ኛው ተአምር ገጽ 205 በትንሣኤ ዘጉባኤ ማተሚያ ቤት ታተመው ማለት ነው። እንዲሁ ዘወትር ይኖራል መንፈስ ቅዱስ ማለት ነው። መንፈስ ቅዱስ በዚህ በደብረ ሊባኖስ መቃብር ውስጥም ይኖራል። ምን ሆኖ በእርሷ ውስጥ የሚቀበር ለዘላለሙ አይጎዳም። ቤት በደብረ ሊባኖስ። ለዚህ ነው ሰው ሁሉ የአዲስ አበባ ጠንቋይና ባለቦርጫም ሁሉ ጭምር ንስሐ ሳይገባ ወንጌል ሳይሰማ ኢየሱስ ያድናል ተብሎ ሲነገረው ብሎ ሲሞት ደብረ ሊባኖስ ወስዳችሁ ቀበሩኝ ይላል። ኦኬ
መንፈስ ቅዱስ በየሰዓቱ ይልቁንም በቁርባን ጊዜ እየወረደ በውስጧ መስዋዕትን ለሚያቀርቡ መዓዛ ያለውን ሽቱ ሲቀባቸው ዘወትር እናያለን። እንደ ብርሃንም ደመና በላዋ ላይ የረበበ ነው እንጂ የት በደብረ ሊባኖስ እንጂ ሌሊትና ቀን ከእሷ መንፈስ ቅዱስ አይርቅም። የት በደብረ ሊባኖስ እንዲሁም ዘወትር ይኖራል። የት በደብረ ሊባኖስ መንፈስ ቅዱስ በማን በአቡነ ተክለ ሃይማኖት መቃብር ላይ ማለት ነው። በእሷም የተቀመጠ በደጇም የቆመ በውስጧም የተቀበረ በደብረ ሊባኖስ ማለት ነው የተቀበረ በረድኤቷም የተጠጋ የተመሰገነ ነው በደብረ ሊባኖስ መቃብር። ለዚህ ነው ያለ ተክለ ሃይማኖት መቃብር ተስፋ የላችሁም የተባለው። ከዛስ ያለ ተክለ ሃይማኖት ጸሎት ረድኤት ለሸዋ ሰዎች የመዳን ተስፋ የላቸውም አሉት። ሸዋ አምቦ ተወለድ፣ ሰላሌ ተወለድ፣ ደብረ ብርሃን ተወለድ፣ መንዝ ላይ ተወለድ፣ ቡልጋ ተወለድ፣ አንኮበር ተወለድ፣ ተጉለት ተወለድ፣ ሸዋሮቢት ተወለድ፣ አለቀለ ማለት ነው። ደብረ ብርሃን ተወለድ፣ ምንጃር ላይ ተወለድ። እንዴ ኤርሚ በአሁኑ አስተዳደር ግን ሸዋ ምናምን የለም እኮ እንዴት ሊሆኑ ነው? በድሮ ክፍለ ሀገር በክፍለ ሀገሩ ነው አንቺ። የድሮ ካርታ የታለነ ነው አሁን በድሮ ምን ወይ ደግሞ አሁን እኛ በክልል ታርግ ነው ታዲያ እና አሁን እኮ በክልል ተከፋፍሏል። ሸዋ ምናምን በክልል ካደረግሽው የኦሮሚያና የአማራ ክልል ነው ሸዋ። ሸዋ በአማራ ሚድ ነው ማለት ነው። በቃ የሸዋ ኦሮሞች እና የሸዋ አማሮች አይዱኑ በክልል ካሹ አይዱኑ። እንደ የድሮ ካርታ እንፈልግ በቃ አድኑም ሸዋ ላይ ከተወለሽ አለቀ። ወይ ታያሰብኩት ያው ለሸዋ ሰዎች የመዳን ተስፋ የላቸውም። መርጌታ ወረዱ እንጂ ሁለት ተክለ ሃይማኖት እንዳሉ ታውቃለህ ኤርሚያስ? 3 ነው ያሉት። መርጌታ መጥቷል። 3 ነው ያሉት። ሁለት ተክለ ሃይማኖት አይደለም። መራ ተክለ ሃይማኖት አለ፣ ወጨጌው አለ። ደግሞ አንደኛው ማን ነው? የትግራዩ ማለት ነው። ሐዋርያው ተክለ ሃይማኖት ሐዋርያው ተክለ ሃይማኖት አለ፣ መራ ተክለ ሃይማኖት አለ፣ ወጨጌ ተክለ ሃይማኖት አለ። አዎ። ስለዚህ አሁን እኮ ይሄ ገድል በትግራይ ውስጥ አሁን ተቀባይነት የለውም። ትክክል አይደለም ተብሎ አሁን የትግራይ ሲኖዶስ ብፁዕ አቡነ ሰላማ አንቀበልም ብለዋል። እሱን እኮ ነው የምልህ። ብዙ የተጫነብን ህዝቡ የተጫነበት መዓት ጣጣ ነው ያለው። ከክርስቶስ ከወንጌል ጋር የሚጣረስ ነገር ነው። ይሄ ነገር ተቀባይነት የለውም ብለዋል። በቅርቡ እኔም ስሰማ ራሱ ደንግጫለሁ እኮ ያሉት። ታዲያ የመንበረ ሰላማ ናቸው እንደዛ ያሉት። አዎ መንበረ ሰላማ ናቸው። መንበረ ሰላማ አንቀበልም ብለው ያሉበት ምክንያት ፖለቲካ አለበት ነው ብሎ ያሉት። ልክ ነው። የዛጉዌን ስርወ መንግስት በመገልበጥ የይኩኖ አምላክ መንበረ መንግስት ወደ ሸዋ ለማስመለስ በተደረገው ላይ ይናገራል። ገድሉ ተሳታፊ ነው። አቡነ ተክለ ሃይማኖት ጦርነቱ ውስጥ ተሳታፊ ነው እና ሆን ተብሎ የተደረገ ፖለቲካ ነው ይሄ። ምንም እንግዲህ ልረዳችሁ አንችልም ወንድምዬ። ከዚህ ሁሉ ውስጥ ያዕቆብ ማምለጥ ብቻ ወደ ኢየሱስ ዘብሔር ጉዳይ የተባለ እርስ በርሳቸው በገንዘብ ኃይል የተሰራ ነገር ነው ይሄ። ኦኬ ለምሳሌ እስቲ አንድ ጥያቄ ልጠይቅህ። የቀደመ በደል መርገም ኃጢአታችን የተነሳው በክርስቶስ ነው አይደል? አዎ። በአዳም የመጣብንን በደልና ኃጢአት የተነሳው በክርስቶስ ነው አይደል? አዎ በክርስቶስ ነው የተሰረዘው። ከእርሱ ውጭ በሌላ ሊነሳልን ይችላል? የለም። ውዳሴ ማርያም የሐሙስ አምላክን የወለድሽ እመቤታችን ሆይ ሁላችን እናገኝሻለን፣ ይቅርታሽንም ለሁላችን ይሆን ዘንድ ሔዋንን ከእንጨት በልታ ባደረገችው አመፅ በባህሪያችን ያደረ ካለ በኋላ የቀድሞው እርግማን በእርሷ ያጠፋልን አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት ይላል። የቀድሞ እርግማንን በማን ያጠፋልን ይላል? አምላክን በወለደች ነው እኮ በእርሷ አይደል? የቀድሞ እርግማን የጠፋልን በማርያም ነው ወይስ ከእሷ በተወለደው በክርስቶስ ነው? በክርስቶስ ኢየሱስ ነው። ይኸው ግን እዚህ ጋር በእርሷ ነው ያጠፋልን ይላል በማርያም
በእርሷ ያጠፋልን አምላክ የወለደች ድንግል ማርያም የሁላችን መመኪያ ናት ይላል። ክርስቶስ አይደለም መመኪያችን ብሎ የሚለው። እንዲህ አይነት የቀደመ እርግማንን ያጠፋልን እሱ ሳይሆን እሷ ናት። ውዳሴ ማርያም ይኸው የሐሙሱ ከባድ ነው። ኤርሚያስ አንድ ነገር ግን ምንድን ነው እኔ የሚገባኝ ነገር ለምሳሌ በአቡነ ጳውሎስ ራሱ የተጀመሩ ስራዎች ነበሩ። እነዚህ ኮሌጆች፣ መጽሐፍ ቅዱስ ትምህርት ቤት። ያዕቆብዬ ትቀጥላለህ። ወገኖች ለምን ኮፒ ሊንክና ሼር ታብ አታደርጉ? አስተማሪዎች ቢያንስ በየቤተክርስቲያኑ መጽሐፍ ቅዱስ የሚማር የተማረ የሚያውቅ እንዲያስተምር። ሰንበት ትምህርት ቤት እኔ ስማር ራሱ መጽሐፍ ቅዱስ የተማሩ ከኮሌጅ የተመረቁ ብዙ ዲያቆናት ቴዎሎጂ ገብተው ኮሌጅ ገብተው ተምረው ተመርቀው ነው። እና ዋናው ነገር ስሰማ እኔ ባንዴ እነዚህ ነገሮች ባንዴ ማፍረስ አይቻልም። ስለዚህ ቀስ በቀስ የተማረ ኃይል አሰማርተን ህዝቡ እየተማረ ባንዴ መቀየር ስለማይቻል ይሄ ምክንያቱም ረጅም ዓመት የሆነው ነገር ስለሆነ ባንዴ ሊቀየር አይችልም። አሁን እንደሚመስለኝ አንዳንድ ነገሮች የማይካዱ ነገሮች ያዕቆብዬ፣ እስከዛ ታዲያ ቆይ፣ እሳቸው ልክ ነው እንደዚህ ብለዋል። አይ ቲንክ በሆነ ጽሁፋቸውም ላይ እንደዚህ ብለው ስላሉም ጭምር ነው። አንዴ የሁለት ሺህ እንትኑ ራሱ የሁለት ሺህ እትሙ መጽሐፉ ራሱ አለኝ እኔ የሚሊኒየም ራሱ ማስታወሻ ብዬ ገዝቼዋለሁ። ልክ ነው አለ እና እዛ ላይ ራሱ ስለ አጽዋማቱ ብዙ ነገር ተቀንሰው እንዴት ቤተክርስቲያን መመራት እንዳለበት ብዙ መመሪያ ተጽፏል። እዛ ግን ወደ ታች ደግሞ አልወረደም። ብዙ ቤተክርስቲያን ላይ አያውቁትም መጽሐፍ ላይ በተለይ ክፍለ ሀገር ላይ ማለት ነው። እና ይሄ የተጫነብን ቀንበር በአንድ የሚፈርስ ነገር ስላልሆነ አሁን የለህ ነገር እያደረግነው ስለሆን ነው እንጂ ብዙ ነገሮች የኛም አባቶች በትክክል ተጽፎ ከሆነ ይሄ ትክክል አይደለም፣ ይሄ መስተካከል አለበት ተብሎ ህብረተሰቡ የሚድንበት መንገድ ቢፈጠር ወደ እልህ ባይገባ። ኤርሚያስ እንደዚህ ያለ፣ ስለዚህ እኔ አንተ እንደዛ ስላልክ መጥፎ ነገር ስትናገር ደስ አይለኝም። ግን መጽሐፍ አውጥተህ ስታሳየኝ ግን ያንን መጽሐፍ ተቀብዬ እንዴት መስተካከል አለበት የሚል ነገር ተጨማሪ የምታወራቸው ነገሮች ባይጥሙኝ፣ የምታወራው መጽሐፍ ቅዱስ አውጥተህ ያንን የኛ መጽሐፍቶች አውጥተህ ገልጠህ ቃል በቃል የሚለውን ነገር አንብበህ ስትናገር ግን የግድ መቀበል መቻል አለብኝ እኔ። አስተማሪዎቻችንም ያንን ተቀብለው እንዴት እንቀየር። አሁን የቅዱስ አባታችንም ደስ ያላለኝ ነገር ይህንን አውቀው ከሆነ የተናገሩት ቅርብ ናቸው ለሲኖዶሱ። ይሄ ነገር መቀየር አለብን። እሳቸው የሚደግፉም የተማሩ የሚያውቁ ብዙ አጠገባቸው ብዙ ሰዎች ስላሉ ተመካክረው መቀየር ቢቻል ህብረተሰቡ ማን ነው የሚቀይረው? ወንድማችን ያዕቆብ፣ እኛ እኮ እናወራህ እኮ ከአጠገብ ያለው መርጌታ ወንድሜም ሌሎችም መርጌቶች የጌታን እውነት ተረድተው በዛው ቤተክርስቲያን ውስጥ ሆነው በጽሁፍ አቅርበው መጽሐፍ ጽፈው እንደነ መርጌታ ጽጌ አይነቶቹ ማለት ነው ቅዱስ ሲኖዶስ ጠርቶት ፊት ለፊት ቀርቦ ተናግሮ ውሸት ነው የተናገርከው፣ ስህተት ነው የተናገርከው፣ የቤተክርስቲያኒቱ መጽሐፍት ውስጥ የለም ብለው አላሉትም። አለን ያሉት ብፁዕነታቸውን ብፁዕ አቡነ ጳውሎስ በወቅቱ ያሉት አሁን አንተ እንዳልከው እሳቸው ከዚህ በፊትም እንዳሉት በአንዴ አይደለም። በዚህ መካከል ታዲያ ምን እየሆነ ነው? ትውልድ እየሞተ ነው። ማንን ሳያውቅ? ክርስቶስን ሳያውቅ እኔም ሌሎችም ወንድሞች እህቶች እዚህ የምንሰብከው አሁን ይህን እንደዚህ ገድላትና እንደዚህ የምናሳይበት ምክንያት እነዚህ መጽሐፍቶች እውነተኞች ናቸው ብለው ትውልዳችን እነዚህ መጽሐፍቶች ነው ነጋ ጠባ የሚያነባው። በክረምት በበጋ ወራቶች ቢቀያየሩ፣ ሳምንታት ቢቀያየሩ፣ ቀናቶች ቢቀያየሩ የሚያነባቸው እነዚህን መጽሐፍቶች ብቻ ሆነ። ለጸሎት ተብሎ የተሰጠው መጽሐፍት እነዚህ ነው። አሁን አንተ ጠዋት ጸሎት የምታደርገው የጸሎት መጽሐፍ ተብሎ የተባለ ይሄና ሌሎች ድርሳናትን ነው።
ህዝባችን ግን አያውቁም አይደለም ኤርሚ፣ አያውቁም ሳይሆን ይሄ 40 ትናንት ነው የፈታ ነው አይደል እንዴ? 50 ቀን ሙሉ መጽሐፍ ቅዱስ ስንማር ስንጾም፣ ስቅለቱ፣ እንግልቱ ስንማር በፍጹም እንዴ ለእኔ ልትነግረኝ ነው እንዴ? ለእኔ ልትነግረኝ ነው እንዴ? ያዕቆብ እንዴ ምን እኛ ትንሣኤ ሆነ ያለው ይሄ ጾም ከወንጌል ውጭ አንድ ትምህርት በዚህ ሰዓት በዚህ ብለው ነገሩ። በኢየሱስ ክርስቶስ በማመን በዚህ 55 ቀን ጾም ውስጥ በኢየሱስ ክርስቶስ በማመን ሰው በጸጋ ይድናል ብሎ ይሰብካሉ እንዴ? አይሰብኩም እኮ። ይሰብካሉ። ማን ሰብኮ ያውቃል? በጸጋ መዳን የሚባላል እንዴ? የጳውሎስ ወንድሜ እኔ ወንጌል በየቅዳሴው መካከል ይነበባል። ወንጌል እኮ ከፍተው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው ጀምረው በየቀኑ የሰርኩ ጉባኤ የተባለው ላይ ቆመው አይሰብኩም ብያለም። የሚሰብኩት ግን አንድ ኃይለ ቃል ከአዲስ ኪዳን ወይ ከብሉይ ኪዳን ጠቅሰው እዛ ቃል ላይ ተመርኩዘው እኮ በዕለቱ የዋለውን ጻድቅ ሰውዬ ነው። 24 ከሆነ ተክለ ሃይማኖት ነው፣ 23 ከሆነ ጊዮርጊስ ነው፣ 25 ከሆነ መርቆሪዎስ ነው። እንግዲህ በረከቱ ይደርብንና ሰማዕቱ ቅዱስ መርቆሪዎስ ዛሬ የተጋደለበት ቀን ነው። አባቶቻችንን በተጋድሎ ጸንተው የቆሙበት ነው። ከነሱ ቡራኬ ያሳትፈን እየተባለ የሚዋረው ምክንያቱም እኮ ነበርን እኮ እዛው የምናውቀው ነው ወንድሜ። እና ወንጌል ተሰበከ ማለት በኢየሱስ ክርስቶስ ስም በማመን ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ የሚሰበከውን የመዳን ወንጌል በኢትዮጵያ ኦርቶዶክስ ቤተክርስቲያን አውደ ምሕረት ላይ የሰበከ ሲሰው በጸጋው አምኖ ይድናል ብሎ ያለ የሰበከ እስኪ አንድ መምህር አምጣልኝ። የለም ካለ አምጣልኝ። እኔ እዚህ ከፍተዋለሁ። ስንሰበክ ይኖር ነው። የታለ ማን የሰበከው? በጸጋው አምናችሁ ድናችኋል፣ በጸጋው አምናችሁ ጸድቃችኋል ብሎ እንደሚል የቅዱስ ጳውሎስን የሮሜ መልእክቱንም የሌሎችን መልእክታትን ጨምሮ የተናገረው ማለት ነው። አሁን ጥያቄ ልጠይቅህ አንተ ያዕቆብዬ፣ ጥያቄ ልጠይቅህ አትጠይቀኛለህ? አሁን አንተ በክርስቶስ ኢየሱስ በማመን ጸድቀሃል? ጸድቄያለሁ። አምጣህ ነው ግን ያልካት ለምን አምጬ እነግርሃለሁ? ለምን ጸድቀሃል? ጸድቀሃል። አዎ። እሺ ኩነኔ የለብህም? ግን ኩነኔ የለብህም? ቆይ ኩነኔ የለብህም? ጸድቄያለሁ። የለብኝም። ስለዚህ አይፈረድም። ግን ፕሮሰስ ነው። ሃይማኖት ድህነት ፕሮሰስ ነው። ድህነት ፕሮሰስ ነው። በአንዴ ትድናለህ። ፕሮሰስ ነው። ምክንያቱም በምግባር በፍሬ ነጣጥለህ አንድ ሰው ከዳነ በኋላ ከዛ በኋላ የማይነጣጠል ስራና እምነቱን ሳይነጣጠል ፍጻሜ የሚያገኝበት በእድገት በፕሮሰስ ነው እንጂ አንድ ምሳሌ ልጥቀስልህ። ብፁዕነታቸውን ስማቸው። አሁን ድነናል ብለን ስንል ሰዎች ይረበሻሉ አሉ። ይሄ መረበሻ ያለው ኦርቶዶክስ ቤተክርስቲያን ውስጥ ነው። አንዴ ኤርሚ፣ አንዴ ነገር እዚህ ርዕስ ላይ አንድ ጥያቄ ልጠይቅህ። እኔ አትጠይቀኝ። ወይ አሁን አንተ ፕሮሰስ ነው ብለህ ያልከውን ብፁዕነታቸው ፕሮሰስ አይደለም። አሁን ማለት አሁን ድነናል ማለት ምንድነው ብሎ የሚለው ሁለተኛ ቆሮንቶስ ላይ እንደው የመዳን ቀን እሱን ልንገርህ። ለምሳሌ አንድ አማኝ ያልሆነ ለምሳሌ ሙስሊም የሆነ በእኔ ዕድሜ ያለ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲመጣ ንስሐ ገብቶ አንዴ ቆይ ቢኒያው አለ እንዴ? ቢኒ ኦኬ። ላሊት ስለተኛ ሰው ላስገባ ፈልጌ ነው። እሺ ቢኒ። አቤት አቤት መርጌታ። ኦልሬዲ ያዕቆብ መጀመሪያ በተነሳንበት ርዕስ ላይ ተቀብሏል አልተቀበለም? አንድ እችን ልጨርስና መርጌታ ትጠይቃለህ። ወንድማችን ግድ የለም ትጠይቃለህ። ይሄንን ግን የተነጋገርንበት መጀመሪያ የተነሳንበት መጻሕፍትን ሁሉ አውጥተን ያሳየንን ተቀብልሃል አይደል? ተቀብያለሁ። እግዚአብሔር ይባረክ። እሱን ከተቀበልክ ይኸውልህ መጻሕፍት የሚሉት ምንድን ነው ስለ ክርስቶስ? ይሄ እንድታውቅ እፈልጋለሁ ወንድሜ። ወደዚህ እውነት እንድትመጣ እፈልጋለሁ። አንዴ ስማኝ፣ አንዴ ስማኝ ወንድም አለም። ይኸውልህ በኦሪታውያን አባቶች የተነገረ
ክርስቶስ ነው። በነቢያት አባቶቻችን የተተነበየ ክርስቶስ ነው። በአራቱ ወንጌላት ላይ የተገለጠ ክርስቶስ ነው። በሐዋርያ ሥራ ላይ የተሰበከ ክርስቶስ ነው። በመልእክታት ላይ የተብራራ ክርስቶስ ነው። በራእይ ደግሞ የሚመጣው የሚጠበቀው ክርስቶስና ክርስቶስ ብቻ ነው። አባቱ ከሰማይ እንዲህ ብሎ መሰከረለት። መጽአ ቃልም ሰማይ እንዘ ይብል ዝንቱ ውእቱ ወልደየ ዘአፈቅር ወሎቱ ስምዖ። ከሰማይ ወይም ከደመና እንደዚህ የሚል ድምፅ መጣ፣ የምወደው ልጄ እርሱ ነውና እርሱን ብቻ ስሙት ተብሎ ተጽፏል። አባቱ እሱን ብቻ እንድንሰማው አዘዞልናል። መጻሕፍት እንደዚህ ይላሉ፣ እርሱን የማትሰማ ነፍስ ከመካከላችሁ ተለይታ ትጥፋ ተብሎ ተጽፏል። ወንድም ዓለም እመቤታችንም በዮሐንስ ወንጌል ምዕራፍ 2 ላይ ቃና ዘገሊላ ላይ ግበሩ ዘይብለክም ወይንም ወሎቱ ስምዖ ያለች፣ እሱ የሚላችሁን አድርጉ፣ እሱን ስሙ። ታዲያ አባቱ እሱን ስሙ ካለ፣ እናቱ እሱን ስሙት ካለች፣ ታስታውሳለህ? ፈሪሳውያን የዘላለም ሕይወትን ለማግኘት ተሰባስበው መጻሕፍትን ሲያገላብጡ ሲመረምሩ ኢየሱስ ቀረበና እንደዚህ አላቸው፣ ወእማንቱ ሰማዕቴ፣ እነዚህ መጻሕፍቶች ስለ እኔ ምስክሮች ናቸው አለ። ወንድም ዓለም አባቱን ስሙት ካለ፣ እናቱን ስሙት ካለች፣ መጻሕፍት ስለ እሱ ከመሰከሩ ማንን መስማት ትፈልጋለህ? ወደ ማንስ ትሄዳለህ? ልክ ደቀ መዛሙርቶች እንደተናገሩት ከአንተ ወደ ማን እንሄዳለን እንዳሉት፣ ይህን ጥያቄ ነው ዛሬ መጠየቅ ያለብህ ወንድም ዓለም። ይሄ እውነት ስንነጋገርበት የቆየ ነው። አንዱ ለመርታት፣ አንዱ ለማሸነፍ፣ አንዱ ለመሸነፍ አይደለም፣ የእግዚአብሔርን እውነት ከመግለጥ ውጭ እንጂ ከዚህ በጎ ፈቃድ እንጂ። ስለዚህ ወንድም ዓለም አሁን ዛሬ በሚገባ ተረድተሃል፣ እርግጠኛ ነኝ። ደግሞ ደስ የሚለው ቅን ወንድም ሆነን እንመሰክርልሃለን። የተጻፈውን አዎ ብለህ ስለተቀበልክ ያለውን በቤተ ክርስቲያን ያለውን ነገር አቡነ ጳውሎስ ተናግረዋል። ቅድም እንዳልከው ወንድም ዓለም ተናግረዋል። እንዴ ሌላውን ቶ እሳቸው ብፁዕነታቸው እመቤታችን ጥንተ አብሶ አለባት ብለው የመመረቂያ ጽሑፋቸውን ዶክትሬታቸውን በሱ ነው ታውቃለህ። ያ ጽሑፍ እኮ ቤተክርስቲያኗ ቀብራ ይዛለች እንዳይወጣ ተመልከት። ስለዚህ ዛሬ ቀስ ብሎ ይገለጥ እየተባለ ቀስ ብሎ ነገር እየተባለ በዚያም መካከል እስቲ የሚያልፈው ትውልድስ አያሳዝንም? ወደ ሞት ሲሄድ፣ ወደ ገሃነም ሲገባ፣ ወደ ገሃነም ሲወድ፣ ወንድሜ በቁሙ ተፈርዶበት እያለ መድኃኒቱን አንተ ይዘህ ሰውየው ሲሞት አታዝንም? ስለዚህ ወንድም ዓለም ይሄን እውነት ልነግር ነው። ኤርምዬ ቀጥል። ቴንኪው መርጌታ። እንግዲህ በቤተክርስቲያን ውስጥ ያሉ እሱም እኮ ወንድማችንም ብሏል። በተለይ እዛች ቤተክርስቲያን ውስጥ አባቶችን እንደምናውቀው እንግዳ አይደለንም። ለዛ ቤት እንግዳ ማንም ወጥቶ ስለ ጮኸ አይደለም፣ እንግዳ አይደለም። ለእኔ ኦርቶዶክስነትን ለመርጌታ ለሌሎቻችን መታችሁ ኦርቶዶክስነትን ላብራራላችሁ ብላችሁ ስትሉ ሳቃችን ይመጣል። ቤቱን የማናውቀው አይደለንም። እኛ ምዕመናን አልነበርንም፣ እዛ አገልጋዮች ነበር። እንደ አንዳንድ እንደዚህ የሚሉ ስላሉ ማለት ነው። እና አባቶች እውነትን ሲናገሩ እውነትን የሚተናገሩ አባቶችን ግማሹን በዘራቸው፣ ግማሹን በቋንቋቸው፣ ግማሹን በትምህርታቸው ሁሉ ጭምር ሳይቀር በትምህርታቸው መቼም ያልተማሩትን ከተናገሩ ሊገሰጹ ወይ ደግሞ ኢቭን ባይሰድቧቸው እንኳን ቢገስጿቸው ወይ ደግሞ ቢስቁባቸው ቢያፌዙባቸው አይገርመኝም። ብፁዕ አቡነ ተክለ ሃይማኖት ብፁዕ አቡነ ጳውሎስ ያንን የመመረቂያ ጽሑፋቸውን ባሳተሙበት ጊዜ አይደል በየመጽሔቱ ሁሉ ጭምር ሳይቀር ሲሰድቧቸው የነበሩት አንዳንድ እውነቶች ስለተናገሩ አይደል እንዴ ትግሬ ወያኔ ምናምን ብለው ሲሏቸው የነበረው። ኦኬ አሁንስ ብፁዕ አቡነ ገብርኤል እኮ በመናገራቸው እኮ አባ ነው ወይስ አባ ጨጓሬ እኮ እያሉ ያሉት እኮ ማንዘወይንዬ የሚባለው እኮ መምህር እኮ ነው የቤተክርስቲያኒቱ። ባልቴቱ ሁሉ እንዳልኩህ ማማሳያቸውን እየጣሉ ሊጣቸውን እየጠረጉ እየተለቃለቁ የሚሆን መጥተው ብፁዕ አቡነ ገብርኤል ትክክል አይደሉም ብለው ሲሉ ብፁዕ አቡነ ገብርኤል እኮ ማለት እንግዲህ ቅኔን የተማሩ መጽሐፍትን የተማሩ ዜማ የተማሩ አቋቋም የተማሩ ሰው ናቸው። በደብረ ሊባኖስ ገዳም በዛ ያለው ጉባኤ ትምህርት ቤት ማለት ነው። አይ እሳቸው ጵጵስና እኛ ጥያቄ አለን ምናምን ነገር። አንተ ምን ጥያቄ አለ? ምን ጥያቄ አለ? ቀኝና ግራህን የማታውቅ ትውልድ ምን ጥያቄ አለ በሳቸው ጵጵስና ላይ? ጥያቄ ካላት ቤተክርስቲያኒቷ ምናበት ነው ያጳጳሰቻቸው። እዛ ቤት ውስጥ ነገርኳችሁ አልኳችሁ። እዛ ቤት ውስጥ እኛ ስንጠይቅ ትናንት ተወልዳችሁ እንትናችሁን ሳጠርጉ እኮ ብለዋሉ። እንትን የመጥረግና ያለመጥረግ አይደለም ጉዳዩ።
አሁን እሳቸው እንኳን የተናገሩት እውነት ነው እውነት አይደለም ብሎ ከማለት ይልቅ አይ የተናገሩበት ቦታ ትክክል አይደለም ብሎ ይላሉ። ጸጋዬ ማለት ጴንጤ ነው ብለው የሚሉት እሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰው ነው። ምንም ተናገር፣ ስለ ኢየሱስ ክርስቶስ ከተናገርክ ማርያምን ከነካህ እንኳን አይደለም ጴንጤ አይደለም ከርከሮ ነው ይሉሃል። ምንም የሰውነት ባህሪ የለውም ይሉሃል። ሊገሉ ሲፈልጉ በእንስሳ ይሰይመዋል። ማርያምን ከነካ በቃ መሰረቱ ተናክቷል ብሎ እንዳለ ያ ማነው ዲያቆን ሕዝቅያስ የተባለ ፍቅር ነው። ግን ኤርሚ አንተም እኮ እናትህ ስትነካ እኮ ጎረቤት ምንድን የተረካችሁ? ማርያም ቤዛዊተ ኩሉ ዓለም ነች ብላችሁ የምትሉት እኮ በሙሉ ውሸት ነው እኮ ነው ብለን የምንላችሁ። ቤዛዊተ ኩሉ ዓለም የዓለም ሁሉ ቤዛ ተብሎ የተባለው አንድ የመጽሐፍ ቅዱስ መረጃ የሌለው ጳውሎስ ያላስተማረው ብጠቅሶ አባ ጊዮርጊስ ዘጋስጫ፣ ብጠቅሶ አባ ሕርያቆስ፣ ብጠቅሶ አባ ኤፍሬም፣ ብጠቅሶ አባ ጽጌ ድንግል። እሱንም እኛ ፊት አታወሩትም። የአባ ጽጌ ድንግል የሚሆን አባ ሕርያቆስ የሚሆን አባ ኤፍሬም ሶርያ የሚሆን አባ ጊዮርጊስ ዘጋስጫውም የወሎው ተወላጅ ጎጃም ይወለድ፣ ጎንደር ይወለድ፣ ወሎ ይወለድ፣ የተወለደበት ቦታ ለማተር የሚያደርገው ሸዋ ይወለድ፣ ኦሮሚያ ክልል ላይ ይወለድ፣ ባሌ ይወለድ፣ ደቡብ ላይ ይወለድ፣ ጉዳያችን አይደለም የተወለደበት። የጻፈው ምን ብሎ ነው የጻፈው? ማርያም ቤዛዊተ ኩሉ ዓለም ብሎ ያለው አባ ጊዮርጊስ ዘጋስጫ ነው። ይሄ ሰውዬ ማን ነው? በኢትዮጵያ ቤተክርስቲያን ታሪክ ማን ነው? በኢትዮጵያ በክርስቶስ ቤተክርስቲያን ታሪክ ይታወቃል? አይታወቅም። ታዲያ ቅዱስ ጳውሎስ ዘመጦ ርእሶ ቤዛ ኩሉ ብሎ የጻፈለትን አንደኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 2 ቁጥር 5 እና 6 ላይ ዘመጦ ርእሶ ቤዛ ኩሉ ብሎ ያለው ለክርስቶስ ነው ጳውሎስ። አባ ጊዮርጊስ ዘጋስጫ ግን ለማርያም ነው። እና ጳውሎስን ትተን አባ ጊዮርጊስ ዘጋስጫ እንቀበል ነው የምትሉት? ሐዋርያቱን ትተን በየዘመናት የተነሳ በአብሾ የደነዘዘ መነኩሴ የጻፈውን እንቀበል ነው ብላችሁ የምትሉት? በፍጹም። የጌታችን እናት በመጽሐፍ ቅዱስ ላይ እናትነቷ ደምቆ ተጽፏል። ብፅዕት ሴት መሆኗ ደምቆ ተጽፏል። ኦኬ፣ የጸሎት ሴት መሆኗ ደምቆ ተጽፏል። አማኝ መሆኗ ደምቆ ተጽፏል። ማርያም እንደምታማልድ አንድም አልተጻፈም። ቤዛ መሆኗም አንድም አልተጻፈም። ከሙታን መነሳቷ ማድረጓም አንድም አልተጻፈም። የኦርቶዶክስ ደብተራዎች ሆድ ለመሙላት ብለው የፈጠሩት እንቶ ፈንቶ ገለባ የሆነ ትምህርት ነው። ገለባ መረጃ አልቦ ወንድም ቆይ የድንግል ፍሬ ብሎ የሚለው ከየት ቤተ ወንድማችን? የድንግል ፍሬ የድንግል ፍሬ ብሎ ሌላ እምነት ያለ አይመስለኝም። እታች ውረድ። ስምን የማትናገር ከሆነ እታች ውረድ። እኔ ምን አቅላል? የድንግል ፍሬ እኔ የማውቀው አንድ ነው፣ እሱም ጌታችን ኢየሱስ ክርስቶስ። አንተም ብሎ የድንግል ፍሬ የማህፀን ፍሬ የተባለው ማርያምን ከሆነ የማህፀኗ ፍሬ አንድ ነው። አንተ የማህፀኗ ፍሬ አይደለህም። ኦኬ፣ የድንግል ፍሬ ማለት ኢየሱስ ክርስቶስ ነው ማለት ነው። የድንግሊቱ ልጅ ማለት ነው። ፍሬ ማለት ልጅ ማለት ነው። እሺ፣ አቶ ድፋባቸው እርሶም የድንግል ፍሬ ሆኑ በረከቶ ይደርብንና ብለን እንድንል ደግሞ ስመን እንኳን የመጣህበትን ሃይማኖት አትናገርም እንዴ? አታድክም። እሺ፣ ቤዛ ማን? ያዕቆብ እና ቅዱስ አባታችን ያሉት መዳን አሁን ነው ያሉት። እሱን ላስረዳህ። እኔ የምረዳበት ነገር ነው የምነግርህ። ተሳስተዋል እሳቸው እንደዚህ ማለታቸው? ኖ አልተሳሳቱም። ግን ምንድን ነው እኔ ቅድም ጀምሬው ነበረ። አንድ ሙስሊም ቢመጣ የሆነ ነገር ሰምቶ ነው የመጣው። ዝም ብሎ ሊመጣ አይችልም። አንድ ሙስሊም ገብቶሃል? ሲመጣ ያ ይዞት የመጣ ለምን እንደመጣ ምን ይዘህ ነው ምን እውነት ይዘህ ነው የመጣው ተብሎ ይጠየቃል። ከዛ በኋላ ያስረዳል። ከዛ በኋላ ሚስጥራቱ ይማራል፣ ወንጌል ይማራል። ካመነ በኋላ በፍጹም ልቡ ካመነ በኋላ ተጠምቆ ኦልሬዲ እዛ ቦታ ላይ ስጋና ወደሙ ሲቀበል እዛ ቦታ ላይ አለቀ ዳነ እንላለን። እዛ ላይ በቃ አለቀ ዳነ፣ አመነ ዳነ እንላለን። ያንን ስርዓት ሲፈጸም ዳነ እንላለን። ከዛ በኋላ ግን ያ ሰው ከዳነ በኋላ የሚጠበቅበት ስራ አለ። ፍሬ ማፍራት አለበት። ፕሮሰስ ነው ያለ። ሌላው ጋር ብዙ ሳንሄድ እሱን እሺ። የኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ስንት ፐርሰንቱ ነው ከእስልምና ሃይማኖት የመጣ? ምሳሌ ነው ያነሳው። እኔ ዳታ የለኝም። በግምት ነው። ዝም ብለህ ስትገምት አላውቅም። ግምት 1%። እሺ 1%። የኦርቶዶክስ ተዋሕዶ ቤተክርስቲያን ከ95 በመቶ በላይ የሚሆነው ከየት የመጣ ነው? ከዛው ነው አይደል? እርስ በርስ የተዋለደው እርስ በርስ። ስለዚህ አሁን መሬት የረገጠውን እውነት እናውራ። ስለ አንድ ገና
ምን ሰምቶ እንደመጣ ስለማያውቅ ሙስሊም ከማውራት ይልቅ አሁን አንተ ያዕቆብዬ አንተ እናውራ። አንተ በኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ቤተሰብ ውስጥ ነው አይደል ተወልደህ ያደግከው? እሱ ላይ እናውጋበታ። እሱ ነው መድኃኒቱ። አየህ፣ መሬት የያዘውን እውነት ስናወራ ኩልል ብሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ለዓለም ሁሉ ግልጥ ሆኖ ይታያል ማለት ነው። እና አንተ አሁን ነው የሚባለው እንደዛ ነው። አንተ በህፃነቴ ስለተጠመቅኩ ቆይ ወንድምዬ እንደዚህ መሬት የረገጠ ነገር ስናወራ ነው። እና ሙስሊሙ ኦኬ 1% የማይሞላ ሙስሊም ያው ወደ ኦርቶዶክስ ሙስሊሞች የሚሄዱት ወደ ከእኛም ጋር ከጴንጤም ጋር አንዳንድ ተመላሾች ነን ብለው የሚመለሱ ያልመጡ ያጆች ብያቸዋለሁ። ድሮም አልመጡም ነበር፣ መጥተውም እዚህ የጴንጤው መዝሙሩ ደስ ይላል ምናምን ነገር ብለው ነው መጥተውን የተቀላቀሉን። ልክ ነው፣ መዝሙራችን ደስ ይላል። መዝሙር ብቻ ሳይሆን መጥተህ በነዳጊ መዝሙር ብቻ እናቆይም። ይኸው ዳጊያ አለ። መዝሙሩ ብቻ እየቀለብን አናቆይም፣ ትምህርት እናስተምራለን እኛ። ኦኬ አሁን መሬት የያዘውን ስናወራ ያዕቆብዬ አንተ በኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ነው አይደል ያደግከው? አዎ። ቤተሰቦች በዛ ውስጥ ነው ያሉት ሁሉም። አንተ ድነሃል? ድኛለሁ። እሺ ጸድቀሃልስ? ጽድቅ ምንድን ነው? ጽድቅ እኮ አሁን ጸድቀሃል ወይ? ምንም ቅድም ስትለኝ ነበር ጽድቅ ብለን አንጨርሰውም። ጸድቀሃል ወይ? ቀጥል። ጸድቀሃል? ቀጥል ኤርሚያስ። እሺ ሌላ ድኛለሁ ብለኛል። አዎ ብለኝ ጸድቀሃል ብዬ ስለ አሁን ያልከኝ ፕሮሰስ ነው። ከዛ በኋላ ፕሮሰስ ነው አልኩ እኮ። ኦኬ ጸድቀሃል። አሁን ከዳንኩ በኋላ ፕሮሰስ ነው። ፕሮሰስ ላይ ነው ያለሁት። ፕሮሰስ ስለሆነ እሺ ድናሃል። ግን አሁን ድኛለሁ። ኦኬ ቴንክ ዩ። ስለዚህ እንደዚህ ልበለው። ቆይ ፕሮሰስ ከሆነ እንደዚህ አድርጌ ልጻፍልህ። አሁን እኔ የሰው የእምነት ቃል ክደቱን እንዲሰጥ እያደረኩ ነው። ኦኬ ድናሃል። እየዳንክ ነው አይደል? እሺ ትድናለህ ማለት ትክክል። ይሄ ነው አይደል ፕሮሰስ ብለህ ብትለኝ? ፕሮሰስ ውስጥ ነው። ምክንያቱም ስራና ድህነት አይነጣጠልም። እሺ በዚህ መሰረት ጸድቀሃል። በዚህ መሰረት ጸድቀሃል። ድኛለሁ። ፕሮሰስ ላይ ነኝ አልኩ። አይ ይሄን የጠየኩት እኔ ጸድቀሃል ወይ? በቃ መኪና ጭቃ ውስጥ ገብቶ ቆመ ይባላል። ጸድቀሃል ወይ በለው በላት። አንተ እኮ በቃ የእምነት ቃል ክደት በላት እንዴ! እችን እንዳልካት ስለ ጽድቅ ትርጉም ያለኝ ሌላ ነው። ያዕቆብዬ ነገሩን ጽድቅ ያለኝ ትርጉም ሌላ ነው። አይ ወንድሜ ነገሩን ወደ ያዕቆብ ጨዋታ እናዞረው። ያዕቆብ ጨዋታ ስለ ጽድቅ ያለኝ እኔ አሁን ስለ ጽድቅ ያለኝ ትርጉም ጸድቀሃል። ትርጉሙ የጽድቅ ትርጉም ንገረኝ። እኔ ያለኝ ትርጉም ሌላ ነው። እሺ ጳውሎስ ለምሳሌ እንደዚህ ብሎ ጻፈ። ኦኬ ጴንጤው ኤርሚያስ አንዴ ጠብቀኝ። አንዳንዴ እንትን ይልብኛል። ኦኬ አንደኛ ቆሮንቶስ መጽሐፍ ምዕራፍ 6 ቁጥር 11 ምን ይላል? ከዚህ ጋር ጀምሬ ላነበው ከቁጥር 9 ጀምሮ። ወይንስ አመፀኞች የእግዚአብሔር መንግስት እንዳይወርሱ አታውቁምን? አትሳቱ። ሴሰኞች ቢሆኑ ወይንም ጣዖትን የሚያመልኩ ወይንም አመንዝሮች ወይንም ቀላጮች ወይንም ከወንድ ጋር ዝሙት የሚሰሩ ወይንም ሌቦች ወይንም ገንዘብን የሚመኙ ወይንም ሰካሮች ወይንም ተሳዳቢዎች ወይንም ነጣቂዎች የእግዚአብሔር መንግስት አይወርሱም ካለ በኋላ ከእናንተ አንዳንዶቹ እንደነዚህ ነበራችሁ ማለቸው። እንዴትኞቹ? ከላይ እንዳሉት። ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችን መንፈስ ምን ብላችኋል ይላል? ታጥባችኋል። ከዛስ? ተቀድሳችኋልም። ከዛስ? ጸድቃችኋልም። በዚህ ቃል መሰረት አንተ ጸድቀሃል እንደ ቆሮንቶሳውያኑ። በል እንግዲህ ወንድምዬ
ጸድቃል አዎ ጸድቃል። ኦኬ አዎ። እሺ እየጸደክ ነው? አዎ። እሺ ትጸድቃለህስ? ተስፋ ነው። አዎ ትጸድቃለህ። አዎ። እሺ አንድ ነው የቀረ። እንደምንም ወፌ ቆመች። ኦኬ ዳግም ተወልደሃል? እንዴ ምን ጥያቄ አለው? ዳግም ተወልደሃል? አዎ ነው አይደለ? እሺ እየተወለድክ ነው? እየተወለድኩ አይደለም፣ ተወልጃለሁ እንጂ። እንዴ ይሄኛውስ ታዲያ በዚህኛው ሎጂክ መሰረት ማለት ነው። እሺ ትወለዳለህስ ወደፊት? ለምን እወለዳለሁ? ኦልሬዲ እኮ ተወልጃለሁ፣ ልጅ ሁኛለሁ እኮ። ልጅ ስለሆንክ ወራሽ ነኝ። ኦኬ ልጅ ስለሆንክ እየተወለድክ አይደለም ማለት ነው። እየተወለድኩ አይደለም፣ ለወደፊትም እወለዳለሁ ብለህም አትልም ማለት ነው። ሎጂካል አይደለም ጥያቄ እኮ እዚህ ጋር አድምጠኝ። ምን ነው እነዚህን ሁሉ እንደዚህ ብለንማ እዚህ ጋር ስትመጣ ወገቤ ማለት የለብህም። ኧረ ወገቤ አይደለም ኤርሚዬ ማለት ዳግም ተወልደሃል አይደል? ወይ ዳግም ተወልደሃል አይደል? ዳግም ተወልደሃል። እሺ እየተወለድህ ነው አሁን? ኖ እየተወለድኩ አይደለም። እሺ ትወለዳለህስ ወደፊት? አልወለድም። ለምን? አንዴ ስለተወለድክ አይደል? ተወልጃለሁ። አንዴ ተወልጃለሁ። አንዴ ስለተወለድክ ነው አይደል? እየተወለዱ አይደለም ብለህ ያልከኝ ወይ ደግሞ ወደፊት እወለዳለሁ ብለህ ያልከው? እሺ አንዴ ጸድቀሃል አይደል? ጸድቄያለሁ። እየጸደቀህ ነው? አዎ ምክንያቱም ፕሮሰስ ነው። እሱ ነው ያልኩህ። ስራና ጽድቅ፣ ስራና ምግባር እየጸደቀህ ነው። አንድ ሰው የጸደቀ ፍሬ ማፍራት አለበት። ምልህ ለዚህ ቆይ ወንድሜ እየጸደቀህ ነው አይደል? ትጸድቃለህ። እምነቴና ስራ ታይቶ ደግሞ ጸድቃለሁ። አሁን ይሄ እየዳንሁ ነው፣ እድናለሁ፣ እየጸደቁ ነው፣ እጸድቃለሁ፣ እየተወለዱ ነው፣ እወለዳለሁ ብሎ የሚለውን ለጊዜው ልተወውና እነዚህ ላይ ብቻ እናወራ። ቀዳሚ የሆነው ላይ ማለት ነው። ድነሃል አይደል? ድኛለሁ። በማን ዳንከው? በክርስቶስ ኢየሱስ በማመን ሞትና ትንሣኤውን በማመን በጌታ በማመን አይደል? በጌታ በኢየሱስ ክርስቶስ በማመን። ኦኬ እሺ ቴንክ ዩ። በጌታ በማመን ሰየው። በጌታ በማመን አይደል? መቼ ነው ያመንከው? ካወቅኩ በኋላ ከተሰበከ። ስንት ዓመት ይሆናል? ከ10 በላይ። ከ10 ስንት ሊያዝ 12 ብዬ ልባል? 12 13 ከዛ በላይ በቃ ትምህርት እንትን 13 ነው። ቲኔጀር ስትሆን ማለት ነው። ቲኔጀር ላይ ነው የተረዳሁት። እሺ ምን ሰምተን ያመንከው? የክርስቶስን አዳኝነት ነው። ሞትና ትንሣኤውን በአጭሩ ወንጌል ተሰብኮልህ ነው። ወንጌል ተሰብኮልኝ ነው። ድህነት በክርስቶስ እንደሆነ ወንጌል ተሰብኮልኝ። በአመንህ ጊዜ ነው የተጠመከው? በ13 ዓመት በሆነ ጊዜ አይደለም። በ40 ቀኔ ነው የተጠመቅኩት። በ40 ቀንህ የተጠመቀው? በ40 ቀኔ ተጠመቀው። ጥምቀቱን የወሰድከው በ40 ቀንህ ነው አይደል? እምነቱን ያገኘው በ13 ዓመት ነው። ጌታን ትወደዋለህ? ከምነግርህ በላይ ትወደዋለህ? ከምነግርህ በላይ። የሚወደኝ ምን ያደርጋል ነው ያለው ጌታ? ትእዛዜን ይጠብቃል። ቃሌን ይጠብቃል። ያው ትእዛዝ ማለት ቃሌን ይጠብቃል። ትእዛዜን ይጠብቃል። ቃሌን ይጠብቃል። ጌታን ትወደዋለህ? የሚወደኝ ቃሌን ይጠብቃል ብሏል። ቃሉን ጠብቀሃል አንተ? በዚህ መሰረት ማለት ስትል ቃሉን ጠብቀህ ነው የተጠመቅከው አይደል? ቃሉን ጠብቀህ ነው ያመንከው አይደል?
እኔ በዛን ሰዓት ህፃን ሆኜ ምን ቃል ነው የምጠብቀው? ህፃን ሆኜ ሽማግሌ ሆኜ ብሎ የሚል ነገር የለም። ሰበብ የለም ማለት ያዕቆብዬ ማለት እንዴት ወዴት ምናምን ነገር ብሎ የሚል ነገር የለም። ጌታን ወደዋለሁ ብላል፣ የሚወደኝ ደግሞ ቃሌን ይጠብቃል ብሏል። ስለዚህ ማርቆስ ወንጌል መጽሐፍ ምዕራፍ 16 ቁጥር 15 እና 16ን እናወጣና በተለይ ቁጥር 16ን እንደዚህ ይላል እና በልጅነት ቃል ቆይ ምን ያለውን ነው አጥምቆ ያለው ጌታ? ያመነ የተጠመቀ ይድናል። በቃ ምን ያለውን ነው አጥምቆ ያለው? ያመነ የተጠመቀ ኖ ምን ያለውን ነው አጥምቁ ብሎ ያለው? ያመነ ብቻ ያመነው። አዎ ያመነውን ነው። አዎ ያመነው። አንተ ያመንከው መቼ ነው? በ13 ዓመቴ። የተጠመቅከው መቼ ነው? በ40 ቀኔ። በዚህ ቃል መሰረት የጌታን ቃል ፈጽመሃል? እኔ የፈጸምኩት እኮ ነው አይደለም። ፈጽመሃል ወይ? በዚህ ቃል መሰረት ጌታን ወደዋለሁ ቃሉን ጠብቃለሁ ብለሃል? በዛን ሰዓት ፈጽም አልችልም። ቆይ ወንድምዬ፣ አንተ ያረካውን ላሳየህ። ጌታ ያለው ያመነን አጥምቁ ነው ያለው አጭሩ። አዎ ተጠምቀውስ ያመኑ የለም? ቆይ እሱ እኮ ልንመጣልህ ነው። አንተ ደግሞ ተጠምቀህ ቆይተህ አመንኩ ነው የምትለኝ። ይህንን የሚደግፍ ነገር የለም? አምጣልኛ የሚደግፈውን ነገር። መደገፊያውን በመጀመሪያ ከማምጣት በፊት ጌታ ግን በመጀመሪያ ያመንን ነው አይደል አጥምቆ ያለው? ያመነ የተጠመቀ ይድናል ይላል። ከጥምቀት በፊት እምነት ይቀድማል አይደል? በጌታ ትምህርት ትክክል። በጌታ ትምህርት እምነት ነው የሚቀድመው። በእናንተ ትምህርት ደግሞ በእናንተ ትምህርት ደግሞ ጥምቀት ይቀድማል አይደል? ስለዚህ በእናንተ ትምህርት በኦርቶዶክሳውያኑ ጥምቀት ቀደመ። በጌታችን በኢየሱስ ክርስቶስ አስተምህሮት መሰረት ግን እምነት ቀደመ። ስለዚህ ኦርቶዶክስ የጌታን ትምህርት እየጠበቅኩ ነው ብላ ትላለች። አዎ፣ ምክንያቱም በዛን ሰዓት ልታምን ስላልቻለ። የጌታን ቃል የማይፈጽም ሰው፣ የጌታን ቃል የማይጠብቅ ሰው አመፀኛ ነው? አመፀኛ አይደለም? አሁን እኮ ስለ ጥምቀት ጉዳይ እዛ የጌታን ቃል ብዙ ክርክር ያዕቆብዬ የጌታን ቃል የሚፈጽም ታዛዥ ነው። የጌታን ቃል የማይፈጽም አመፀኛ ነው? አመፀኛ አይደለም? ትክክል ነው። ቃሌን ጠብቆ ብሏል። ቃሉን የማይጠብቅ አመፀኛ ነው አይደል? ትክክል ነው። ስለዚህ አንተ ቃሉን ሳትጠብቅ አመፀኛ ነህ ማለት ነው። ለምን አልጠብቅማ ቃሉን? እንዴ አንተ ከአንተ ጋር ነው። በጌታችን ትምህርት መሰረት ልብ በል ያዕቆብ፣ አትከራከር ከነፍስህ ጋር። በጌታችን እኔና አንተም ፕሮቴስታንት ይሁን ኤርሚያስ ጴንጤ ነኝ፣ ጴንጤ ልሁን፣ አይሁድ ሁን፣ ኦርቶዶክሱን፣ መርጌታ ይሁን፣ ፓስተር ይሁን፣ ራባይ ይሁን፣ ቄስ ይሁን፣ መነኩሴ ይሁን፣ ጳጳስ የለ ማንም የለ፣ የሚዳኘው በእግዚአብሔር ቃል። አሞኝ ያወራኛል ደግሞ እትዬ። ታዲያ የታመመ ሰው ሆስፒታል ነው የሚሄደው። ሌላ ህመም ካለ እዚህ ክትባት እንሰጣለን። እታችሁን እንዴ ስትገቡ እንዴ እንትን አትሉም እንዴ? ኦኬ። ማንም ይሁን ማንም ይኸውልህ ያዕቆብዬ፣ ማንም ይሁን ማንም፣ ኤርሚያስ ጴንጤ ስለሆነ አይደለም፣ ያዕቆብ ኦርቶዶክስ ስለሆንክ አይደለም፣ ራባይ ይሁን ማንም ይሁን ማንም ጌታን ወዳለው ብሎ የሚል ሰው ካለ ቃሉን መጠበቅ አለበት። የሚወደው ቢኖር ቃልን ይጠብቃል ስላለ ማለት ነው። ኦኬ። በዮሐንስ 14:15 ላይ 14:15 ላይ ብትወዱኝ ትእዛዜን ጠብቁ ብሏል። 4 ነጥብ። ብትወዱኝ ትእዛዜን ጠብቁ ብሎ ስላለ ጌታ ኢየሱስ ክርስቶስን ትወደዋለህ ወይ ኤርሚያስ? አዎ። ምን በማድረግ? ትእዛዙን በመጠበቅ ቃሉን በመጠበቅ። ከዚህም የተነሳ እኔ ከዛሬ 25 ዓመት በፊት ጌታን ስቀበል ጴንጤዎቹ አስተምረውኝ አጠመቁኝ፣ በአብና በወልድ በመንፈስ ቅዱስም አምኜ ሳምን አምናለሁ ብለው ሲሉኝ አጠመቁኝ። እኔ ሁለቴ አይደለም። የኦርቶዶክስ ጥምቀት አይደለም። የምን ሁለት አይደለም እኮ ነው የምለው ወንድምዬ። የህፃናት ጥምቀት መጽሐፍ ቅዱሳዊ ጥምቀት አይደለም። አልሰማኝም መሰለኝ። እኔ 10 ዓመት ሙሉ ሶሻል ሚዲያ ላይ ስናገር ነበር። አይደለም፣ ሁለት የሚባል ነገር የለም። እኔ በዘመኔ የተጠመቅኩት አንዴ ነው። እሱ ቃሉን ያልጠበቅከው ሁለቴ ተጠምቀህ ወንድምዬ፣ አምኜ
አምኜ ነው የተጠመቅኩት። አድምጠኝ፣ ቆይ አንዴ በር ስለተንኳኳብኝ ጠብቁኝ። ያዕቆብ የጌታ ጸጋ ቆይ አንዴ። የጌታ ጸጋና ሰላም ለእናንተ ይሁን። ምነው ወጣ? ያዕቆብ ተመልሰና ከቻልክ ኦኬ። ጥምቀት ሁለት የሚባል ነገር የለም። ጥምቀት አንዴ ነው ያለው። እሱም አምናችሁ የተጠመቃችሁት ጥምቀት ካልሆነ በስተቀር የለም። ይሄ የሚያወራችሁ ኤርሚያስ አበበ ከዛሬ 25 ዓመት በፊት እስከዚህ ዕድሜ ድረስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ዲያቆን ነበርኩ። ኦኬ፣ እስከዚች ዕድሜ ድረስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ዲያቆን ነበርኩ። ይሄ በኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን የውሃ ጥምቀት በጌታ በኢየሱስ ክርስቶስ ስም አምኜ የተጠመቅኩበት ዕድሜ ነው። ይኸው ኤርሚያስ አበበ ሲጠመቅ ቡሊና ፓስተር ለገሰና ፓስተር ቡሊ አሁን ፓስተሮች ስለሆኑ ፓስተር ቡሊ ጀርመን ነው ያለው። ያኔ እናንተ እየመጣችሁ ስትዘምሩ ኳየር ውስጥ በዝማሬ የሚያገለግል ነበር። በእግዚአብሔርም ቃል ደግሞ የወንጌል ስርጭትም ላይ ነበር፣ ሊደር ነበረ፣ ሰኞ ላይ ማለት ነው። ደህንነት ደቀ መዝሙር የሚያስተምሩ እነሱ ነበሩ። ይሄ ኤርሚያስ አበበ ነው። ይኸው እዚህ ሲጠመቅ የምታዩት። እስከዚች ሰዓት ድረስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ዲያቆን ነበርኩኝ። የ27ኛ ዙር የደቀ መዝሙር ተማሪ ሆኜ በኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን የውሃ ጥምቀት ፓስተር ለገሰና ቡሊን ያው ዳጊ የሚያውቀዋል። ብዙ ጊዜ ዳግሻ ምዛ መጥቶ ነበር። ያኔ አያቀኝም፣ እኔ ነው የማውቀው። ኦኬ። እና እስከዚህ ዕድሜ ድረስ አልተጠመኩም። የእኔ ጥምቀት የሚጀምረው እዚህ ጋር ነው። ይሄ ሰውዬ አምኖ ነው የተጠመቀው። እንዲያምን ደግሞ የኢትዮጵያ ወንጌላውያን በኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን የነበሩ አገልጋዮች ከራሱ ከለገሰ ጀምሮ እነ ወንጌላዊ ስንታየሁ ተስፋዬ፣ እነ ፓስተር ጥላሁን ሲዳ ቀጥቅጠው ነው ያስተማሩን። ደህንነት፣ ክትትል፣ ደቀ መዝሙር፣ የአገልግሎት ትምህርት ጭምር ማለት ነው። የጻፍኩበት ደብተር ያለ ወንድሞቼ ፊት ወንድሞቼ ስማር የጻፍኩበት ያስተማሩኝ የጻፍኩበት አለ። ከተመረቅን በኋላ 27ኛው ሩስ ስንመረቅ እንደዚህ አይነት ሰርተፍኬት ተሰጥቶናል። ይሄ ዶሴ ሂዱና ጉባኤ እግዚአብሔር ቤተክርስቲያን ጠይቁ አለ። እኔም ጋር ለወንድሜ ጋር ነው የመጣሁት ናዝሬት። እስከዚህ ሰዓት ድረስ ኤርሚያስ ራሱን ሳያቅ ተጠመቀ ተብሎ የተባለ የህፃናት ጥምቀት ነው። ያ የህፃናት ጥምቀት ተብሎ አይወራም። ተጠመቁ በአብ በወልድ በመንፈስ ቅዱስም። ከተጠመቅም በኋላ የቤተክርስቲያናችን አገልጋዮች እንደዚህ ሰርተፊኬት ይሰጡ ነበር። ቡሊ ያው፣ ፓስተር አባተ ቸኮል ያው፣ ወንጌላዊ ስንታየሁ ተስፋዬ ያው፣ ፓስተር ለገሰ አሁን ጣሊያን ሀገር ነው ያለው። ከኔ ጋር አብሮ የተመረቀ የተማረ ሙሉጌታ ይባላል። ይኸው እዚህ ጋር ምርጥ የባላገሩ ሸበላ ያያው ነው። የዳጊሻን የድሮውን ቪዲዮ አይቼ በተለይ ኤግዚቢሽን ማዕከል ማነው ስብሰባ ማዕከል ሲዘምሩ የነበረውን አይቼ እሱ መነካከት አያስፈልግም ተብሎ አይ የራሴን ሳየሁትና ሳቄ መጣብኝ ማለት ነውና ጌታ ይባረክ። እና በእውነት እንደዚህ እያየሁ የድሮ መዝሙር በተለይ በእኛ ቤተክርስቲያን መታችሁ ስትዘምሩ የአንተን የነ ተከስተን የነ ኬፋን ምናምን ነገር በቃ ሳይ በቃ ጌታ ከየት እንዳነሳን በቃ የትናንት ታሪካችን ደግሞ በተለይ ደግሞ ወደኋላ ብንሄድ ይሄ እዚህ አዲስ አበባ ውስጥ ገብቼ ከረባትና እኔ አንተዋወቅም ነበር፣ ሸሚዝና እንደዚህ አንተዋወቅም ነበር። ገጠር ሆኜ ብታይኝ ኖ አይ ረጅም አይደለሁም እንደዚህ እዚህ ጋር ዝግባ የሊባኖስ ዝግባ አስመስሎ እንትን ያለኝ እዚህ ጋር ደረጃ አለ። ይሄ መድረኩ ማለት ነው። ይሄ መድረኩ ነው። ይሄ መድረክ ነው። ስክሪኑ ያለበት ነው።
እዚህ ጋር ስክሪኑ አለ። ይቺ ታያቸዋለች። ይሄ ስክሪኑ ነው። የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ስክሪን መታያው ማለት ነው። እና እዚህ ጋር ደረጃ አለና የሚያነሳን ሰውዬ እዚህ ጋር ነው የቆምኩትኝ። እዚህ ነው እነሱ የሚሰጡ ነው የነበረው። እዚህ ጋር ከደረጃው በታች ጎርጓዳው ጋር ሆኖ ነው እንደዚህ ወደ ላይ ያነሳኝና ረጅም መስለው እንትን ጎልያድ መሰልኩ አይደል? እዚህ ጋር ረጅም መስዬ ማለት ነው። አነሳሱ ነው እንደዚህ ያደረገው። መልላችሁ ነው። አሁን እዚህ ጋር እንደዚህ ልብስ ለብሶ ነው ወደኋላ እንደዚህ ብታወጠነጥ እንደ ድሮ ካሴት እንደዚህ ብታጠነጥናት የነዳጊ መዝሙር ድሮ ስንሰማ እንደዚህ ያደርግን እንደዚህ ብታደርገውና ብታጠነጥነው ወደኋላ ብትሄድ በረባሶ ጫማ እንኳን ብርቁ የሆነበት በረባሶ ጫማ ማለት ነው። በባዶ እግሩ የሚሄድ ደበሎ የለበሰ የቆሎ ተማሪ እና ከብቶች ከመጠበቅና ገጠር ውስጥ እርሻ ከማረስ በቀር ሌላ ሙያ የማያውቅ ኢየሱስ ክርስቶስ ጻድቅ ነው። ይህን ሰው አድኖ ዳጊን ካለበት አድኖ መርጌታን ካለበት አድኖ ሴናን፣ ሆሲን፣ ሜርሲን ሁላችሁንም አድኖን በልጆ ክርስቶስ ኢየሱስ የዘላለምን ሕይወት ሰጥቶ የወንጌል ሰባኪ ሲያደርገው ለራሴ ይገረማለሁ፣ ራሴ ስቃለሁ። በራሴ እኔ ማን ነኝ እላለሁ። አንተ ወንድሞቼ ዳቶቼ እኔ ማን ነኝ? ይሄ ነበረ የኦርቶዶክሱ ዲያቆን ኤርሚያስ ጌታን የተቀበልኩባት ዘመን እች ነበረች። ታሪኬ የተለወጠው እዚህ ጋር ስጠመቅ ነው። አምኜ ከተጠመቅኩበት በኋላ ማለት ነው። ይሄን ለመጠመቅ ከዚህ በፊት ስብከተ ወንጌል ተነግሮን ከዛ በፊትስ የነበረው ጥምቀት አይደለም፣ ምንም አይደለም። ሳታምኑ የተጠመቃችሁት ጥምቀት ወንድማችን ቅድም እንዳልከው በ40 ቀኔ ተጠመቅኩ አለ። መቼ አመንክ ብዬ ስለው በ13 ዓመቴ። ምን ሰምተ? ወንጌል። በ13 ዓመቴ ወንጌል ሰምቶ ነው በጌታ ያመነው። በ13 ዓመቱ ወንጌል ሰምቶ ነው። ኦኬ። የተጠመቀውስ በ40 ቀኑ፣ ያመነውስ በ13 ዓመቱ። ጌታን ትወደዋለህ? አዎ። መውደዱን በምታደርግ ቃሉን ጠብቅለታለሁ። በቃሉ መሰረት ጌታ የሚጠመቅ ምን አይነት ሰው ነው? ያመነ። ጌታ ያመነን ነው አጥብቆ ያለው። ኦርቶዶክሳውያንስ በመጀመሪያ ትጠመቃለህ፣ ከዛ ቆይተህ ታምናለህ። በ13 ዓመት ወይ ደግሞ በ16 ምናምን ነገር ማለት ነው። እሱንም ቢሆን በእውነት ልንገራችሁ አያምኑም። ስለዚህ ታዲያ በ40 ዓመት የተጠመቀውን ድኛለሁ ትለኛለህ? እንደዚህ ጋር ድኛለሁ እየዳንኩ ነው እድናለሁ ትላለህ እንዴ? ሙድ ለመያዝ ካልሆነ በስተቀር በራስህ ላይ እና ወንድሞች ናቶች እውነተኛውን መዳን ትፈልጋላችሁ? ወንድሞች እውነተኛውን መዳን ትፈልጋለህ? ና ልንገርህ። እሺ ያዕቆብዬ፣ እሺ ኑ ልንገራችሁ። በእግዚአብሔር ጸጋ ኑ እንንገራችሁ። እኔም ወንድሞቼ እህቶቼ፣ መዳንን የምትፈልጉ ከሆነ መዳን በእምነት ነው። ስለዚህ የ40 ቀን ሕፃን ልጅ አሁን ወንድማችን ያዕቆብ መልሶ ጠይቀዋለሁ። ስሙ በደንብ መታወቅ ስላለበት ያዕቆብ እስከዚች ዓመት ድረስ ድነሃል አልዳንክም? ወንድማችን በ13 ዓመት ነው ወንጌልን የሰማው። ድነሃል አልዳንክም? እስከ 13 ዓመት ነው። ባትሪ ስልክ ተደውሎልኝ ነበርና በዛ ባትሪ እንትን አለ። ቻርጅ አድርጌ ነው የማወራ። ችግር የለም ያዕቆብዬ። እሺ ከ13 ዓመት በፊት ድነሃል አይደል? መዳን በምንድን ነው? በእምነት ነው አይደል ብሎ የሚለው? መዳን በእምነት ነው። መዳን በእምነት ነው። እምነትስ በምንድን ነው? በመስማት ነው አይደል? በመስማት። መስማትስ በእግዚአብሔር ቃል ነው አይደል? በእግዚአብሔር ቃል። በእግዚአብሔር ቃል አይደል? እሺ የእግዚአብሔርን ቃል ሰምተህ ነበረ በ40 ቀንህ? አልሰማህም። ባልሰማህበት አምንሃል? አላመንኩም። ላምንም አልችልም። ባላመንክበት አልዳንክም ማለት ነው። ውጤቱ ይሄ ነው። ይሄ ነው ያዕቆብ። ስለ ህፃናት እኮ ዋናው ልብ ብለህ ስማኝ።
ታላቁ ሐዋርያ ቅዱስ ጳውሎስ ነው ይሄንን ያለው። መዳን በእምነት ነው። ኢቭን ጴጥሮስ እንኳን ሐዋርያው ያለው መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ይላል ቅዱስ ጳውሎስ በመልእክቱ ላይ። ላሳየህ ቅዱስ ጴጥሮስ በመልእክቱ ላይ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። ትክክል ነው፣ አውቀዋለሁ። ታስታውሰዋል አይደል? አውቀዋለሁ። ስለዚህ ሐዋርያቱ እየተቀባበሉ እንደዚህ ያጻፉት መዳን በእምነት ነው ብለው ነው አይደል ያሉት? ትክክል። ያውም እንደሚል ስማው፣ ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀን ካለ በኋላ ምንድን ነው ብሎ የሚለው? መዳን በምንድን ነው? መዳንን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። መዳን በምንድን ነው ይላል? በእምነት። ቅዱስ ጴጥሮስ አይደል? ኦኬ። ቅዱስ ጳውሎስም የጻፈው ይህን ነው አደለ? መዳንን በእምነት ነው ይላል። ሮሜ መጽሐፍ ምዕራፍ 10 ቁጥር 9 ቁጥር 9። ስለዚህ እነዚህ ሁለት ትልልቅ ሐዋርያት መዳን በእምነት ነው ብለው አሉ። እምነት ከየት ይመጣል ብለን ስንለው ቅዱስ ጳውሎስ በመስማት ይላል። ምን እንስማ? እነዚህን ገድላት፣ ድርሳናት፣ ታምራትን ነው የምንሰምተን? ምንድን ነው አይደለም። ምን እንስማ? የእግዚአብሔርን ቃል። የእግዚአብሔርን ቃል አንተ የሰማኸው በስንት ዓመት ነው? በ13 ዓመት የተረዳሁት ነው እንጂ የሰማሁት እየሰማሁ ነው ያደግኩት። አይ የሰማውና ያመንከበት ነው። የ40 ቀን ሕፃን ስትጠመቅ አልሰማህም አይደል? አልሰማሁም። መረዳት ስለማልችል ብሰማም አልሰማህበት። የእግዚአብሔርን ቃል በ40 ቀን አልሰማህም። ባልሰማህበት አላመንክም፣ ባላመንክበት አልዳንክም እኮ። እዚህ ላይ እኮ ጥምቀቱ ማርቆስ 10 ላይም ስለ ቆርኔሌዎስም ያለው ምናምን እኮ ከዚህ በፊት በጣም ብዙ ተነጋግራችሁ እኮ መግባባት አልተደረሰም። እኔ አሁን ድጋሜ ለምንድን ያልተግባባ ነው? እስኪ አሁን ለማን ነው ቆርኔሌዎስም ቤተሰብ ይሁን አራቱ ቤተሰብ ተብሎ የሚባሉት ማርቆስ 10ም ነው? ማርቆስ 10 ሳይሆን ሐዋርያት ሥራ መጽሐፍ 10 ነው እንጂ ማርቆስ 10 ራሱ ከተጠመቁ በኋላ ያመኑ የተማሩስ የት አለ? ማርቆስ 10 ማቴዎስ ማለት ነው? ማቴዎስ 28 ማለት ነው? እሱማ ያመነ የተጠመቀ ነው የሚለው። ማቴዎስ 28 ወደ ዓለም ወደ አሕዛብ ሁሉ ሂዱ፣ ወንጌል ማነው? ወደ አሕዛብ ሁሉ ሂዱ ማነው? ወደ አሕዛብ ሁሉ ሂዱ ወንጌል አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ 28 19 ማለት ነው። እያጠመቃችሁ ስለሚቀድሞ ቆይ እንግዲህ አሕዛብን ሁሉ በአብና በወልድ በመንፈስ ቅዱስም እያጠመቃችኋቸው ያዘዝኋችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። ይሄን ነው አይደል የፈለግከው? በዚህ ትምህርት መሰረት ጥምቀት ቀዳሚ ነው ብለው ነው አይደል የሚያስተምሩ ብዙ ሰዎች። ያዕቆብዬ ስማኝ፣ በመድኃኔዓለም በምትወደው ጌታ ልለምን፣ ስማኝ። ዘላለምህን የሚቀይር እውነት ነው የምነግርህ። ይሄ ክፍል አዎ ብሏል። ይሄ ክፍል ግን ጥምቀትን ነው የሚያስቀድመው ወይስ እምነትን ነው የሚያስቀድመው? መልስልኝ ያዕቆብዬ። በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ነው የሚለው። ከዛ በኋላ ጥምቀትን የሚያስቀድመው ወይስ እምነትን የሚያስቀድመው? ቆይ ወረቀት ልግለጥ፣ በደንብ እናወጋበታለን። ጥምቀትን አይደል የሚያስቀድመው? በደንብ እናወጋበታለን። ደስ እያለኝ ውስጤ እየተፍለቀለቀ በእግዚአብሔር መንፈስ በእግዚአብሔር ቃል። ኦኬ ይሄ ጥምቀት ይሄ እዚህ ጋር ጌታ ያዘዘው ጥምቀትን ነው አይደል የሚያስቀድመው? ጥምቀት ነው። ኦኬ ማቴዎስ 28 19 እና 20 ጥምቀትን ነው የሚያስቀድመው ብለኛል። ያስቀድማል። ኦኬ እምነትን አያስቀድምም አይደል? ጥምቀትን ያስቀድማል። ስለዚህ እምነትን አያስቀድምም ብለን እንጻፍ አይደል? ኦኬ እምነትን አያስቀድምም።
እርግጠኛ ነህ ግን እምነት እንደማያስቀድም ያዕቆብዬ? አነበብነው እኮ አነበብነው። ስላነበብነው ያነበብነው ችን 2 ቁጥር ብቻ ነው አይደል? ወንጌሉ ግን ሙሉን መነበብ አለበት የለበትም? ማቴዎስ ይኖርበታል እንደንትኑ ማለት አውዱን እንድናገኘው መነበብ አለበት አይደል? ነገር ስላለ ነው። ለምሳሌ ለምሳሌ እንግዲህ አለና ምንድነው ያላቸው? እቺን ቃል ብቻ ብላት ሂዱና ሂዱና ያላቸው ጌታችን ኢየሱስ ክርስቶስ ነው አይደል? የቱ ጋ ነው ሂዱና ብሎ ያላቸው? የመጀመሪያው ቃል ሂዱ ብሎ ያላቸው የቱ ጋ ነው? ምዕራፍ ስንት ላይ ነው? እዚሁ ማቴዎስ ላይ። ሌላ ጋር እንወጣ። ሰማኝ፣ አሁን ተከታተለኝ። ምዕራፍ እዚሁ ማቴዎስ ነው፣ የትም አልወጣም ከማቴዎስ። ምዕራፍ 10 ቁጥር 1 ምን ይላል? 12ቱንም ደቀ መዛሙርት ወደ እርሱ ጠርቶ እንዲያወጣቸው በርኩሳን መናፍስትም ላይ ደዌና ሕማምንም ሁሉ እንዲፈውሱ ስልጣንን ሰጣቸው። የ12ቱም ሐዋርያት ስም 12ቱንም ሐዋርያት ስም ይህ ነው። የመጀመሪያው ስም ጴጥሮስ የተባለውን ስምዖን ወንድሙ፣ እንድርያስም የዘብዴዎስ ልጅ ያዕቆብን ወንድሙ፣ ዮሐንስም በተርሜሎስም፣ ቶማስንም፣ ቀራጩ ማቴዎስም፣ የእልፍዮስ ልጅ ያዕቆብም፣ ታዲዮስም የተባለውን ልብድዮስም፣ ቀናዩም ስምዖን፣ ደግሞም አሳልፎ የሰጠውን የአስቆሮቱስ ይሁዳ። 12ቱ ሐዋርያት ይሄኛው በመካከል ላይ የገባ ነው ማለት ይሁዳ ካለ በኋላ ምን አለ? እንደዛ እነዚህን 12ቱ ኢየሱስ ላካቸው አዘዛቸውም። ስለላካቸው ነው አይደል? ሂዱና ያለው ቅድም እዚህ የላካቸው ነው አይደል? ሂዱ ያላቸው ልብ በለኝ። እዚህኛው ማቴዎስ ላይ ሂዱና አዛዡ ማን ነው? ሂዱና ብሎ ያላቸው ጌታ አይደል? ሂዱ ያላቸው ስለላካቸው ነው አይደል? ማለት ሂዱና ስለላካቸው ምንድን ነው? ሂዱ ያላቸው ስለላካቸው ነው አይደል? ትእዛዝ ስለሰጣቸው ነው አይደል? የሄዱት ስላዘዛቸው ሄዱ እኮ ስለላካቸው ማለት ነው። ኢየሱስም ላካቸው እኮ ይላል። ላካቸው፣ አዘዛቸው፣ ላካቸው። ስለዚህ ስላዘዛቸውና ስለላካቸው ነው አይደል የሄዱት? ስለዚህ ማቴዎስ ወንጌል መጽሐፍ ምዕራፍ 28 ቁጥር 19 ላይ ሂዱና አሕዛብን ሁሉ ኔሽንን ማለት ነው። እዚህ ጋር ስለላካቸው ወይ ስላዘዛቸው ነው። ስለዚህ እሺ ላካቸው፣ አዘዛቸው። ከዛ ምን አለ? በአሕዛብ መንገድ አትሂዱ፣ ወደ ሰማርያም ከተማ አትግቡ፣ ይልቁንስ የእስራኤል ቤት ወደሚሆነው ወደ ጥፋት በጎች ወደ ጠፉት በጎች ሂዱ እንጂ። ሄዳችሁስ ምን አርጉ አለ? ሄዳችሁም መንግስተ ሰማያት ቀርባለች ብላችሁ ስበኩ። ምን ብላችሁ ስበኩ? መንግስተ ሰማያት ቀርባለች ብላችሁ ስበኩ። ለምን አጥምቁ አላላቸውም? ሄዳችሁ ሰውን ሁሉ ባገኛችሁበት አጥምቁ ለምን አላላቸውም? ለምን ስብከትን ያስቀድማል ጌታ? አየሁ አይደል? ማቴዎስ ወንጌል መጽሐፍ ምዕራፍ 28 ቁጥር 19ና 20 የመጽሐፉን የመጨረሻ ምዕራፍ የመጨረሻ 2 ቁጥሮችን ጠቅሶ ጌታ ይህንን ጋር አስተምሮትና ስብከትን አላስቀደመም፣ ጥምቀትን ያስቀደመው ብለው የሚያታልሏቸው ኦርቶዶክሳውያን በጣም የተሳሳቱ ናቸው። ለምን በለኝ። እዚህ ጋር ሂዱና ብሎ ያላቸው ያዕቆብዬ፣ ሂዱና ብሎ ያላቸው ጌታ ስለላካቸውና ስላዘዛቸው ነው። የት ምዕራፍ 10 ማለት ነው ቁጥር 5 ላይ ኢየሱስም እነዚህን 12ቱን ላካቸው፣ ከዛስ አዘዛቸው። በመጀመሪያ በአሕዛብ መንገድ አትሂዱ አለ። ምክንያቱም አስቀድሞ ለእስራኤላውያን ወደ ሰማርያ ከተማ አትግቡ ማለት ሰሜኑን ክፍል እንዳሰብኩ። ለምን ስብከተ ወንጌል በዚህ በጁዲያ በሰማርያ በጁዳ ማለት ነው በኢየሩሳሌም በዛ ነው የሚሰበከው። የወንጌሉ ስብከት ከዚህ ከኢየሩሳሌም ከተማ ነው የፈነዳው።
እዛው በሰቀሉት በገደሉት ፊት ማለት ነው። ኦኬ ወደ አሕዛብ አትሂዱ፣ ወደ ሰማርያን ከተማ በአሕዛብ መንገድ አትሂዱ፣ ወደ ሰማርያን አትግቡ ሚንስ አስቀድማችሁ እዚሁ ሰቃዮቹና ገዳዮቹ ባሉበት ስብከተ ወንጌሉን ስበኩ ነው። ከዛማ ትንሽ ቆየት ብለው እኮ ወደ ሰማርያ ወረዱ። ልክ እንደኔ አይነቱ ወንጌላዊ ፊልጶስ የሚባል ነበር። ፊልጶስ ሰማርያ ላይ ወረደና ስብከተ ወንጌልን ሰበክ ለሰማርያ ሰዎች። የሰማርያ ሰዎችንም ጌታን ተቀበሉ። ከዛ ጴጥሮስና ዮሐንስን ላኩላቸው ወደ ሰማርያ። ጴጥሮስና ዮሐንስ ታስታውሰዋል አይደል? ይሄን ቃል አሁን የሰማርያ ሰዎች ጌታን ተቀበሉ። በዚህም ያሉቱ በኢየሩሳሌም ላይ ጴጥሮስ ወንጌልን ሰብኳል። ጴጥሮስና ዮሐንስ እነዚሁ ሐዋርያት ታስታውሳል አይደል? በወህኒ እስኪታሰሩ በጅራፍ እስኪገረፉ ድረስ ወንጌልን ሰብከዋል አይደል? ወንጌል ነው ቀዳሚ። ወንጌል ሲሰብኩ ሰዎች ሰሙ አይደለ? ሐዋርያት 2:38 ላይ ትዝ ይላል አይደል? 2:38 ላይ እንግዲህ ይታየው፣ ልብ በል። አሁን ኢየሩሳሌም ላይ ነው ወንጌል የተሰበከው። ኦኬ 2:38 ላይ ሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ቁጥር 38ን ከማየታችን በፊት ከቁጥር 22 ጀምሮ እንጀምር። ምን አለ? በዛ በዓለ ሐምሳ የወረደበት ቀን ነው። ጌታ መንፈስ ቅዱስ የወረደበት ቀን ነው። ጴጥሮስ ቆሞ በዛ የወይን ጠጅ ጠጥተው ጠግባችሁ ሰክራችሁ ምናምን ነገር ብለው ሲሉ የለም በነቢዩ በኢዩኤል የተነገረው ጌታ መጨረሻው ዘመን እንዲሆናል ብሎ ያለውን እሱን ቃል ከተናገረ በኋላ የነቢዩን ቃል ኮት አድርጎ ከተናገረ በኋላ እና ምን አለ? ቅዱስ ጴጥሮስ ስብከተ ወንጌሉን እዛ ለተሰበሰቡት ሰዎች መስበክ ጀመረ። ምን ብሎ? ስብከት ጥምቀት እዚህ ጋር ነው ያለው። ቆይ እዚህ ጋር ቁጥር 30 ማነው ወደ ቁጥር 38 ላይ ነው። እዚህ ጋር ተጠመቁም ንስሐ ግቡ፣ አንደኛ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ አለ። ጴጥሮስ ከጥምቀት ነው የጀመረው ወይ ከስብከት ብለን ስንል ልብ በል። አሁን አልጠይቀም፣ በደንብ ግን አስተውለ ሰማኝ። ጴጥሮስ ከጥምቀት አይደል የጀመረው ኢየሩሳሌም ላይ። ታዲያ ለኢየሩሳሌም በዛ ለተሰበሰቡት ለዛ በዓለ ሐምሳ ለተሰበሰቡት ሰዎች ምን ብሎ ነው መስበክ የጀመረው? ቅዱስ ጴጥሮስ እንዲህ አለ አፉን ከፍቶ፣ የእስራኤል ሰዎች ሆይ ይህንን ቃል ስሙ። ራሳችሁ እንደምታውቁት የናዝሬቱን ኢየሱስን በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆች በምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ አላቸው። ስብከት ነው፣ ሰው ነበር። እርሱንም በእግዚአብሔር በተወሰነ ሐሳቡና በቀደመ እውቀቱ ተሰጥቶ በአመፀኞች እጅ ሰቀላችሁት፣ ገደላችሁት አላቸው። ገዳዮቹ ባሉበት ፊት ቆሙ። ሃሌሉያ ሃሌሉያ። እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው፣ ሞት ይዘው ዘንድ አልቻለምና። ዳዊት ስለ እርሱ እንዲህ ይላልና ጌታን ሁልጊዜ በፊቴ አየሁት እንዳልታወቅ፣ ስለዚህ ልቤንም ደስ አለው፣ ልሳኔም ሐሴት አደረገ። ደግሞም ሥጋዬ በተስፋ ያድራል፣ ነፍሴውን በሲኦል አትተዋትምና፣ ቅዱስ መበስበስን ያይ ዘንድ አትሰጠውም። የሕይወትን መንገድ አስታወቅከኝ፣ ከፊት ጋር ደስታ ትሞላብኛለህ። አምላኬ እርዳኝ፣ ጌታ እርዳኝ፣ እርዳኝ የኔ አባት፣ እርዳኝ የኔ አባት። ውስጤ እንዴት እንደሚናወጥ። እሺ ወንድሞቼ ሆይ አላቸው። ይህንን ዳዊት በመዝሙር የተናገረው ስለሱ አይደለም፣ ስለሱ አይደለም። ዳዊት ስለ ራሱ አይደለም የሚናገረው፣ ስለ ራሱ አይደለም የሚናገረው። ታዲያ ስለማን ነው? ስለ መሲሁ ስለ ልጁ ከ1000 ዓመት በፊት የተናገረው ትንቢት ነው። ቅዱስን መበስበስ ያይ ዘንድ አትሰጠውም ብሎ ያልከው ብሎ የሚለው ዳዊት ስለ ራሱ ነው ወይስ ስለ ኢየሱስ ክርስቶስ ስለ መሲሁ ብሎ ነው? ክርክሩ እነሱ ስለ ራሱ ነው ብለው የሚሉት እዛ የተሰበሰቡት ዳዊት ስለ ራሱ ነው፣ ይህንን እኮ የሚናገረው ስለ ራሱ ነው ብለው፣ ጴጥሮስ ደግሞ ስለ ራሱ አይደለም። ዳዊት ስለ ራሱ አይደለም። የዳዊትማ ስጋ በስብሷል፣ ቀርቷል፣ መቃብሩም በኢየሩሳሌም አለ ነው። ታዲያ ይሄ ስጋው መበስበስን ያላየ ነፍሱን በሲኦል ያልተተወች አንድ ብላቴና አለ። መሲሁ ከዳዊት ወገብ እንደሚወጣ እግዚአብሔር አስቀድሞ በመዝሙር 132 ቁጥር 11 ላይ የተናገረለት ለብላቴናው ለዳዊት የገባለት የተስፋ ቃል እና ምን አለ? የሕይወትን መንገድ አስታወቅከኝ፣ ከፊት ጋር ደስታ ትሞላብኛለህ ካለ በኋላ ወንድሞቼ ሆይ አላቸው። ስለ ዳዊት ነው ብለው ሲጠይቁት ወንድሞቼ ሆይ
ስለ አባቶች አለቃማ እንደማለት ነው። ስለ አባቶች አለቃ ስለ ዳዊት እንደሞተና እንደተቀበረ ለእናንተ በግልጥ እናገር ዘንድ ፍቀዱልኝ አለ። ባይፈቅዱለትም ጴጥሮስ ይናገራል። ምክንያቱስ በኢየሩሳሌም አለና መቃብሩ እስካሁን ድረስ እና የዳዊት መቃብር ቢከፈት ስጋው በስብሷል፣ አጥንቱም ፈርሷል። ምናልባት የራስ ቅሉ ጭንቅላቱን ካገኘ ነው መቃብሩ ቢከፈት አታስከፍትም እስራኤል፣ እኛም እንዲከፈት አንፈልግም። አባቶች ይረፉበት፣ በትንሣኤ ይነሳሉ። ግን መቃብሩ ይከፈት የዳዊት ስጋው እዛ በስብሶ መበስበስን አይቶ አጥንቱም ረግፎ አለ እና ታዲያ የመበስበስን ያላየው ማን ነው? መሲሁ ነው እያላቸው ነው። መሽያው ነው እያላቸው ነው። ስለዚህ መቃብሩ እስከ ዛሬ ድረስ በእኛ ዘንድ ነው። ነቢይ ስለሆነ ዳዊት ከወገቡ ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ የመዝሙር 132:11 ማለት ነው ስላወቀ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ሃሌሉያ። ዳዊት አስቀድሞ ነቢይ ስለሆነ እግዚአብሔር አሳይቶት ነፍሱ በሲኦል እንዳልቀረች ስጋውን መበስበስ እንዳላየ ተናገረ። የማ ስጋ ነው ያልበሰብሰው? የማ ነፍስ ነው በሲኦል ያልቀረው? ክራይስት ኢየሱስ። ውዴ ለዘላለም ስም ይባረክ ኢየሱስ። ዳዊትስ መበስበስን አይቷል። ዳዊትስ ሞቷል። ኦኬ፣ ይሄ ሁሉ ስብከት ነው የሚሰብከው ጴጥሮስ። የውሃ ጥምቀት የታለ? ቅድሚያ የለም የውሃ ጥምቀት። ስለዚህ በእግዚአብሔር ቀኝ ከፍ ከፍ ብለዋል። የመንፈስ ቅዱስን የተስፋ ቃል ተቀብሎ ለእናንተ ይህን እናንተ አሁን የምታዩትና የምትሰሙትን አፈሰሰው ይላል። ኦ መንፈስ ቅዱስ ለዘላለም ስም ይባርክ። የኔ አባት ዘር ትውልዴ ይገዛልህ። ሃሌሉያ ሃሌሉያ ሃሌሉያ። ዘር ትውልዴ ይገዛልህ አባዬ። ቃልህን ልስበክ በአንተ መንፈስ። ዳዊት ወደ ሰማይ አልወጣምና ነገር ግን እርሱ አለ ጌታ ጌታዬን ጠላቶቼ እግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ፣ እስካደርግልህ ድረስ በቀኜ። እንግዲህ ይህንን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቃላቸው። ይህን ሁሉ ሲሰብክ በዚያን ጊዜ ህዝቡ ምን አለ? ይህም በሰሙ ጊዜ ልባቸው ተነካ ይላል። የኔ አባት፣ ይህም በሰሙ ጊዜ ልባቸው ተነካ። ምንድን ያሰማቸው ጴጥሮስ? ስብከተ ወንጌል። የት? ኢየሩሳሌም ከተማ ውስጥ እዛው ገዳዮቹ ፊት። ለዚህ ነው አስቀድማችሁ ወደ ጠፉት በጎች ሂዱ፣ ወደዚህ በይሁዳ ማለት ነው። ከዛስ ሰማርያ ላይ በኋላ ትሄዳላችሁ። አስቀድሞ ይሁዳ፣ ይሄ ኢየሩሳሌም ይሁዳ ነው። ከዛስ ሰማርያ፣ ከዛስ ወደ ምድር ዳር፣ ኦኬ፣ ወደ ዓለም ሁሉ ማለት ወደ ተቀረው ዓለም። ከየት ነው ጀምሮ ያላቸው? ከይሁዳ። እዚህ የጠፉ በጎች አሉ፣ እዚህ የሚንከራተቱ ሰቃዮቹ ባሉበት። ስቀለው፣ ጲላጦስ አታዘግየው፣ ምታው፣ ፍጠን፣ አፍጥን፣ አስወግደው ሲሉ የነበሩ በመጀመሪያ ይስሙ፣ ለእነሱ ንገሯቸው። ምን አይነት ቸር ጌታ ነው! እዚህ ከተማ ውስጥ እኮ ያሉ ሰዎች ናቸው ተሰብስበው የሰቀሉት። እዚህ ከተማ ውስጥ ያሉ ሰዎች ናቸው። ስቀለው ጲላጦስ። እኛ ቄሳር ነው ንጉሳችን፣ እኛ እናቅም። እሱ ራሱን ነው ንጉስ ያለው እንጂ እኛ እንዲህ አይነት ንጉስ የለንም። እባክህ አፍጥ ነው። በርባንን ግን ፍታለን፣ ወንበዴውን ፍታለን። ይሄኛውን ግን ጻድቁን ጌታ ወንበዴ ብለው ይሄኛውን ወንበዴ አስወግደ፣ ያኛውን ወንበዴ ፍታለን። ሚስቶቻችንን የሚደፍረው፣ ገንዘባችንን የሚሰርቀው፣ የሚደበድበን፣ የሚቀጠቅጠን፣ ሰፈር ላይ ቁጭ ብሎ የሚሰድበንን እሱን ፍታለን። ይሄን ግን አስወግደው። ምንም እኮ አላደረገም። ምንም አያድርግ። ስቀለው ስንልህ አጣድፈ ስቀለው። ለሞት እኮ የሚያበቃ ምንም ነገር የለም። 40 ግርፋት ገርፋችሁ ላኩት። አይ እሱ አይበቃን፣ ስቀለው። ምንልህን ስማ ጲላጦስ ያሉት ህዝቦች ያሉት ኢየሩሳሌም። ጌታ ስብከተ ወንጌሉን ከነሱ ጀምሮ አላቸው፣ ለነዛው ለገዳዮቹ። አዎ ምን አይነት ልብ ነው! ምን አይነት ልብ ነው! እኔ በሆን ኖሮ ለእነዚህ እንዳትነግሯቸው፣ እነዚህ የቀደሉኝ በሙሉ ከነዘራቸው ምፈጃቸው ብዬ ነበር። ምን አይነት ልብ ነው ጌታ ኢየሱስ ያለው! ምን አይነት ፍቅር ነው! የኔ አባት ስምህ ለዘላለም ይባረክ።
ለገዳዮቹ እንደገና ለገደሉት እንደገና ንገሯቸው ወንጌል ብሎ የሚል ጴጥሮስ፣ ዮሐንስ እዚህ ጀምሩ፣ ኢየሩሳሌም ጀምሩ፣ በይሁዳ ጀምሩልኝ። የይሁዳ ሰዎች እኮ ናቸው የገደሉ። አይ ቢሆንም ጀምሩልኝ፣ እዚህ ነው የምትጀምሩት። የሰቀሉትን መልሳችሁ ንገሯቸው። እግዚአብሔር የሞትን ጣር አጥፍቶ እንዳስነሳው ንገሯቸው። ገዳዮችን ምስማር የመቱብን ንገሯቸው። ግድ የላችሁም። ሳያውቁ ነው እሱን ያደረጉት። ሳያውቁ ነው ያንን ያደረጉት። ንገሯቸው። አሁን እንደተነሳው ንገሯቸው። የአይን ምስክር የሆናችሁ እናንተ ንገሯቸው። ጴጥሮስ ተናገር፣ ዮሐንስ ተናገር። እኔ በሱ በወጣ በሆን አትንገሯቸው ነው ብዬ የምለው። አትንገሯቸው። ምክንያቱስ ቂም በቀል ይዤ። ጌታ ግን እንደ ሰው አይደለም ወንድሞች፣ እንደ ሰው አይደለም። ንገሯቸው። ኢየሩሳሌም የጠፉ አሉ፣ የጠፉ በጎች እዛው ድራሻቸው ይጥፋ ብሎ አላለም። የጠፉ አሉ። የአብርሃም አምላክ ነው እያሉ የጠፉ አሉ። ምን አይነት ፍቅር ነው ወንድሞች ናቶች! የጠፉት ወደ ጠፉት በጎች ሂዱ፣ አስቀድማችሁ ወደ አሕዛብ መንገድ እንዳትሄዱ፣ ወደ ሰማርያ እንዳትገቡ። ለምን? የሰማርያ ሰዎች ወንጌል አያስፈልጋቸውም እኮ እያለ አይደለም ጌታ። በመጀመሪያ እዚህ የእኔ ሕዝብ ነው ብዬ ዙፋኔን እግሮቼ መረገጫ ናት ብዬ ባልኩበት ከተማ ላይ እግሮቼን በችንካር ቀጥቀጠው የገደሉ አሉ። ለነሱ ንገሯቸው። ከዛ ወደ ሌላ ይደርሳል፣ ወደ ሰማርያ፣ ከዛስ ወደ አሕዛብ፣ ወደ ምድር ሁሉ። እዚህ ነው ንገሯቸው ያለው። ኦኬ፣ እዚህ ያሉትን የተነገሩት። እዚህ ያሉትን ሲነግራቸው ጴጥሮስ ይህን በሰሙ ጊዜ ልባቸው ተነካ ይላል። ልቡ የተነካውን ሰው ነው ጴጥሮስ ያጠመቀው። እዚህ ልባቸው ሳይነካ የእግዚአብሔርን ቃል ሳሰሙ የተጠመቀ ጥምቀት ማናችሁም ደግሜ እጽፈዋለሁ። ወንድሞቼ ናቶቼ፣ ኦርቶዶክሳውያን ሁኑ፣ ካቶሊካውያን ሁኑ፣ ሉተራውያን ሁኑ፣ መካነ ኢየሱስ ሁኑ፣ ልባችሁ ሳይነካ የተጠመቃችሁ ጥምቀት አያድናችሁም።